እና ለምሳሌ ሙስሊሞች ካሉ የሙስሊሞችን ብቻ እምነታቸውን ሐዲሱን ቁርአኑን ተፍሲሩን እያወጡ መቀጠል ይችላሉ። ክርስትና ውስጥ ግን ሁሉ የዚህ ከተገባ ግን ከክርስቲያኖችም ሰው ገብቶ እነሱን ቻሌንጅ ያደርጋቸው ይገባል። በዛ መልኩ ታደርጉት የዲጂታል ነው። ኮመንት ማድረግ የመጀመሪያው ስለ ኦርቶዶክስ ከሆነ ጥያቄዎችን ሰብስብና ኦርቶዶክስ ምንድን ናት የሚለውን እንዳለ መምህራኖች ተሰብስበው የኔም ማስተማሪዎች አሉ፣ ሌሎችም አሉ ታላላቅ ወንድሞች መጥተው ኦርቶዶክስ ላይ ያለ ጥያቄ ጠይቅ። ጴንጤን ሳናነሳ ሙስሊም ሳናነሳ አንድነት ራሱን ችሎ ጀርባ አጥንት ሆኖ ይገባል ብዬ አምናለሁ። ኮንፊደንስ ኖሮ ሊያስተምር ይገባል። ስለዚህ እንደሱ እናደርጋለን ማለት ነው። ከዛ ደግሞ ለሴ ፕሮቴስታንቶች ሲጋብዙ ደግሞ አሁን ፕሮቴስታንቶች ሙሉ ወንጌል ከሆነ የሙሉ ወንጌልን መካኒስ የመካኒስን የራሳቸውን ያስተምሩ። ሙስሊም ከሆነ ደግሞ ሙስሊሞቹም እንደዚሁ ያስተምሩ። ከዛ በኋላ ዋንስ አንተ ገባ በኋላ ላይ ስንሰባሰብ እንሸውድ እንኳን ብሞክር የሆነ ነገር ታገኛለህ። ገባ አስቁመን ነው ይሄን አላነበብኩም ይሄን አላላችሁ ባለፈው ካስል ማለት ትችላለህ። መጀመሪያ በዛ ሳይክል ቢሄድ ከዛ በኋላ ግን ደግሞ ሰብሰብ ተብሎ ቻሌንጅ መዳረግ የምንችልባቸው ቢፈጠሩ እኔ በጣም ጥሩ ይመስለኛል። የሚዋሽም ሰው ካለ ቼክ መደረግ ስላለበት ክሮስ ቼክ መደረግ አለበት። ትክክል። ይሄ እንትኑ መኖሩ አሪፍ ነው። ለምሳሌ እናንተ ሃይማኖት ውስጥ ያላችሁ ሃይማኖት ውስጥ ስለሆናችሁ ትተዋወቃላችሁና አሁን እኔ መጠየቅ በቴዲ ቦታ ቦን ይሄን ብጠይቀው የምትሉትን እናንተ እድል ማግኘት አለባችሁ። አሁን ችግሩ ምንድነው መሰለህ? ብዙ ጊዜ በፖለቲካው ዓለም ያለ ነው ሰዎች በቀጥታ አይመልሱልኝ። አሁን የሆነ ነገር yes or no question ተጠየቀው ጥያቄ ሁሉ ስትጠፋ ድረስ በጣም የሚያረዝሙ አሉና እንደዛ ይሆናል። አንደኛ ሰዓት ይሄድባል፣ ሁለተኛ አድማጮች በጉጉት እየጠበቁ ምላሹን ለመስማት ባሉበት ሁኔታ አዳፍነው የሚሄዱ አሉ እና ምጥን ባለች መንገድ የመመለስ ነገር ዘንድ ፍርዱን ምን ሰጠው እዚህ ወይም ደግሞ እኔ ሳልሆን ወይ እናንተ ሳትሆኑ ፍርዱን ለአድማጭ ተመልካች መተው። ከኛ በላይ መምህራኖች አሉ፣ ታላላቆቻችን አሉ፣ የሃይማኖት አባቶች አሉ። ዘንድ ጠይቀህ ማለት ምን እንደጠየቅ ህዝቡ ያውቃል፣ ምን እንደመለሰ ያውቃል። ቋንቋውንም ይሄው እየተናገርክ ነው፣ በደንብ ትሰማለህ። ቆይተሃል እንጂ ፍሉዌንትሊም ባትናገር ትሰማለህ። ይሄ ማህበረሰብ አንተም እንደምታውቀው ምን ያክል የዋህ አሁን ነው በእኛ ኦርቶዶክስን ወክለን ለወጣው ሰዎች ያ ነገር ካለ አላውቅም፣ አንተን የምትነግረን ግን ደግሞ እንደ ኦርቶዶክስ ያልሆኑ ሰዎች ደግሞ አንዳንድ የአንተ ጥያቄዎች አዲስ ያደርጉ አላየሁም። እኔ ፐርሰናሊ በጣም ራውን በቡሽ ነበር መሸከር ነበረ እንዳልከው በቃ አሁን ክሮስ ቼክ መደረግ ጥቅሙ ይሄ ነው። ክሮስ ቼኪንግ ላይ እያዛል ያሰው እና በተረፈ ግን በጣም ያረክበት መንገድ ጥሩ ነው። በጣም ጥሩ ጊዜ ነበረ። ቢሆንስ በጣም አንተን አመስግነናል። በየቤታችን ቤቢ ከኛ የእውቀት ማነስ ኖሮ እንደ ቤተክርስቲያኑ ሁሉ ሪፕሬዘንት ማድረግ ባንችልም አቅማችንን ሞክረናል። ግን እንዳልኩ ከኛ የተሻሉ ታላላቅ ወንድሞች ዲያቆን ፈለገ፣ ዲያቆን ዘማሪያም፣ አኬ እነ ዮሐዲዬ በጣም እነ ዮማይማው ልጆች አሉና ደስ የሚለው ነገር እስልምናውንም ያጠላሉ። አሁን እኔ ፕሮቴስታንት ላይ እስልምናው ላይ ነው ኮምፓራቲቭ ሪጅን ማገለግለው። ትናንት ለዚህ ማለት ነው ውሸት ነው ምን ነው ኢሳይያስ አይደለም ነው አላህ ዘጋለም ስለ የነበረው ወደጃ አይደለም። ምክንያቱም በቃ መጽሐፎቹ ከለዩት እኛ ማንን ድርቅ ብላ እንደራቸው ነው። መጽሐፎቻችን ቢገለጡ እኮ ነው ፊት ለፊት ተቀምጧል ልዩነት። መጽሐፉ መመሪያችን ሆኖ አንደበታችን ለምን ይናገራል ይሄ ነው። እና እንደዚህ ኮምፓራቲቭ ሪጅን ለሚሰሩ በጣም ብዙ ልጆች አሉ። አባቶችም ወንድሞችም አሉ፣ ታላላቅ ወንድሞች ከኔ በተሻለ ቢናገሩ ጊዜ ሊያገኙ ብዙ ሊያስተምሩ የሚችሉ እና እነሱ ያለ ሆፕፉሊ አንተ የህይወትን ፍለጋ ታገኛለህ ያምናለሁ። እርግጠኛ ነኝ እየቀለድክ አይመስለኝም። እዚህ ሚዲያ ላይ እንደምናውቀው አንዳንድ ሰዎች ሲፈልጉ የሆነ ማሊያ ውልቅ አድርገው የሆነ ልብስ ለብሰው እንዳይመጡ፣ የሆነ ጊዜ ደግሞ አሁንም ወለቅ አድርገው ሌላ ልብስ ለብሰው እንዳይመጡ። እነሱ ናቸው ግን ልብሳቸው ነው የሚለያየው ይቀያየራል እና ቶናቸው ይቀያየራል። በለበሱት ልክ ቶናቸው፣ ወሬያቸው፣ ፐርፐዛቸው ይቀያየራል። እንደዛ አትመስልም። ሳይክ ሲሪየስ ነህ ለህይወትህ ነው የምታዳምጠው እና ሁልሽንም አጥረፍቴን ማባረው ስትል ኦኬ በቃ እንግዲህ
ኔትወርክ አስቸግሮኝ የወጣ መሰያልኩ ነበር እና ሲሪየስነት አሪፍ ነው ማለት ነው እና በደንብ አድርገህ የህይወትን ስንቅ ሰንቅ ከዛ ቶሎ ብትወስን ፐርሰናሊ ኮመንድ አደርጋለሁ። ለምን ብዙ ሰዎች በይስራት አንቀላፋ አይነሱም ነው ሚስቱን ስሙ ደህና ደሪ ብሎ ማታ ጠዋት ላይ የማይነሳ ባል ሞልቷል። በዛው የሚያንቀላፋ ሚስትም እንደዛ እየሞትን ነው ይሄና ከዚህ ያለችን መጽሐፍ ቅዱስ መዳን ቀን አሁን ነው እሱም የተወደረሳ በጣም ይላል በቃ ዛሬ ነው። ከዛ በኋላ ትጋት ነው በቃ ትጋት። እኛ በኦርቶዶክስ ይሄ ዳተኝነት ስንፍና በቃ አልቆላ ጸድቃል በቃ ቻው ምናምን ከዛ ፈንጠዝያ የለም ነው በል በቃ መስቀል ያዝ ተሸከም ቀጥል መጋደሉ ቀጥል ከስጋና ከደም ጋር ውጊያ አለ ከአጋንንቶች ጋር ከርኩሳ መናፍስት ጋር ከራስ ስሜት ከስጋይ ስሜት ጋር ሁሌም መጋደል ነው እና በጣም ጥሩ አጋጣሚ ነው ያምናሉ። ለአንተ መጽሐፍ ቅዱስ አንድ ነገርና ወንድሞቼ እናገሩ ሌላ መሰለ ጌታ ስለዳግም ምጽአት ሲናገር ይህ የመንግስት ወንጌል ሰው ሁሉ ሳይሰማው የጌታ መምጣት ነው የሚለው ገባ። በቃ ይሄ ወንጌል በአንድም ሆነ በሌላ ኦኬ ኤግዛምፕል ልስጥ። ቲክቶክ አካውንት ስከፍት ቴዲዬ አላውቅም ስንት ጊዜ እንደሆነ ተከፈተ እንደ ትላንቱ አይነት ውይይት አደርጋለሁ ብለህ አስበሃል? አላስብክም። እኔ ትናንት አንተን አገኛለሁ ብዬ አላስብም። በፍጹም አስበሃል? ምንም አላስብም። የሚገርም ግን እግዚአብሔር ይፈልጋል ነፍሳትን። የታይም ጉዳይ ነው። በ9 ሰዓትም እና በ1 ሰዓትም እና በ12 ሰዓትም ይፈልጋል። እንኳን ለማድረግ ይቅርና ባይገርም ፖለቲከኞቹ እንኳን በስህተት ሃይማኖት አይነት የሚያውቁኝ ያውቃሉ። ሰው ስለሚያውቅ ሃይማኖታዊ ነክ ነገር እንኳን በአረፍተ ነገራቸው ሲያስገቡ አስቆማቸዋለሁ። ያ በፍጹም አስበሃል? እሱ ነው የምልህ። you don't know አሁን ይሄ ታይም የትናንቱ ቀን ለምን በህይወት ላይ እንደመጣ አታውቀውም። እየቆየ ነው ግን የሚገባ ለባ ሰው እግዚአብሔር ሰዎች ምክንያት እንዳያገኙ በነገሮች ሁሉ ቃሉን ያሰማል። ባስ እየጠበቅ ቃሉን ትሰማለህ። ቲክቶክ ከፍተው ሳታሰው ቃሉን ትሰማለህ። እኔ ጋር ወደ 300 ምናምን ሰው አለ። እናንተ ጋርም የተለ በዚህ ሰዓት ቃል እግዚአብሔር እሰማለሁ ብሎ ሲያስብ ሰው ይሰማል። እና ይሄ ለምንድነው? በቃ እግዚአብሔር ይሰበስበናል። ከመሳሰፊ ግን ንስሐ እንድንገባ ይፈልጋል፣ እንድንመለስ ይፈልጋል። ስለዚህ ይኸው ይፈልጋል ማለት ነው። ራሱ መጥቶ የለም ይኸው በእኛ በወንድሞች በታናናሽ በተናቁት በወራዶቹ እያደረገ እግዚአብሔር መልእክቱን ያናግራልና እግዚአብሔር መንፈስ ቅዱስ መንገድህን እንደ አብርሃም ያርግልህ። እንደ አብርሃም እንግዲህ ማን ነው አምላኬ? አብርሃም በጣም የሚገርም በቃ አምላኩን ፈለገ። ጣዖት ሰርቶ ጣዖትን ቢለው ጣዖት አይመልስለትም። ያየዋል አይመልስም። አፉን ያዋል አያወራም። አይኑን ያዋል አያየውም። እያነሳ ያስቀምጠዋል። እና በጣም በቃ ኮንፊውዝ ሆነ አብርሃም። አይ አምላክ አይደለም ማለት ደግሞ ኃይለኛ ንፋስ ተነሳና ንፋሱ ሲያይልበት ንፋስ ሆኗት አምላክ ያለ ንፋሱን ደግሞ ጸጥ አለ። ከዛ ደግሞ ኃይለኛ ጨለማ መጣ። በቃ ጨለማ ነው ማለት ነው ኃይለኛ ሲል ጨለማም ደግሞ በብርሃን ተተካ። ብርሃኑ ሙቀቱ ሲመጣ ደግሞ ፀሐዩ ሲያቃጥለው ደግሞ ፀሐይ ናት። ፀሐዩም ደግሞ አለፈ። መጨረሻ ላይ ምን አለ መሰለ? የዚህ ሁሉ ፈጣሪ ሰሪ የሆንከው የፀሐይ አምላክ የተፈጥሮ ሁሉ አምላክ አናግረኛል። በቃ አናግረኝ፣ ተናገረኝ፣ ካለክ ተናገረኛል። ከዛ እግዚአብሔር አናገረው ማለት ነው። አየህ እናንተም በቃ በነገሮች ሁሉ ልብን ከፍተህ ተናገረኝ ጌታዬ ሆይ እድሜ ጊዜ ወጣትነቴ እንዲሁ በቃ ንስሐ ሳልገባ መምጣት አይቀር፣ ወደዛ መሄድ አይቀር፣ ወደ ላይ መሄዳችን መሰብሰባችን አይቀር። ስለዚህ የምታደርገውን ነገር ፍሬ የምታፈራበት ወደ ህይወት የሚወስድበት እንዲሆንልን ምኞቴ ነው። ከዚህ በላይ አላወራም። እግዚአብሔር ይስጥልኝ። በጣም ይቅርታ። ኤርሚ እንቅልፉ መጣ። እኔ ሳወራ ኤርሚ እንቅልፉ ይመጣልና ያቂ መዝሙራችን ኤርሚያችን ወይ ቲዳይ ሰላም አለይኩም ወንድም፣ እንዴት ነው? አለሁልህ። እንቅልፍ መጥቷል እንዴ? አይና አባብቷል። አረ እንቅልፍ የመጣ አይደለም። የስንትን እያደረኩ ነው፣ እያዳመጥኩ ነው ተመስጬ። ቴዲ ከተገናኘን አይቀር ግን ስለ ኦርቶዶክስ ማወቅ የምትፈልገው ነገር ካለ አንሳልን። ኤኒቲንግ ምክንያቱም ጥሩ አጋጣሚ ነው። ኤኒቲንግ ትናንታውን ስለ መዝሙር ስለ ስግደት ነገሮች ሰምቻለሁ። ኔክስት ታይም ላይ ቀጥላል ያልካቸው ግን መቼም ከኛ ጋር ስለ
ፖለቲካ አታወራም። ስለዚህ ስለ 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 ገበያ ዋጋ እናውራ። በቃ ምንም እናደርገው በቃ እኛ ቃል እግዚአብሔር ነው የምናወራው። ሰው ጥያቄዎች ካሉ አይ ቲንክ ጥሩ አጋጣሚ ነው ሰውም እንዲማር ኤኒቲንግ ማወቅ የምፈልገው ካለ ብጠይቀን አይ ቲንክ ጥሩ ነው ያስባለሁ። በዚህ አጋጣሚ ያው እንደ አጋጣሚ ተገናኝተናል። በዋነኛነት በተደጋጋሚ ስናገር እንደነበረው መግቢያ ላይ ነው ያለነው። ይሄ ትውውቅ ላይ ኢንትሮዳክሽን ላይ ነው ያለነው። ከየት ነው የሚጀመረው? ለምሳሌ እናንተ ኦርቶዶክስ ስትሆኑ እርግጠኛ ነኝ አንብባችሁ አይታችሁ ቀጥተኛና ትክክለኛ ነው። ልክ እንደ ስያሜው ኦርቶዶክስ ቀጥተኛ ሃይማኖት ነው የሚባለው። ኦርቶ ትክክለኛ፣ ኦርቶዶክስ እምነት ቀጥተኛና ትክክለኛ ነው። ከዚህ ከስም ውስጥ ለምሳሌ እንጀምር ብንል ያስባላችሁ ምንድን ነው? ቀጥተኛና ትክክለኛ ስትሉ ከእናንተ ከቆማችሁበት እምነት አንጻር ቀጥተኛ ያልሆነ እምነት አለ ማለት ነው አይደል? እኔ አሁን ይሄ መንገድ የኔ ቀጥተኛ ነው ካልኩኝ በጠማማ መንገድ እየሄዱ ያሉ ማለት ነውና እናንተ ቀጥተኛ ያላችሁት በምንድን ነው? ከዚህ እንጀምር እና ልክ ይሄን ካብራራችሁ ከጨረሰ ይሄ አይ ነው ይሄ በጣም ሰፊ ርዕስ ነው። ከዛ በኋላ ደግሞ በሚቀጥለው ደግሞ ሌሎች ወንድሞች ባሉበት እናወራለን። ጠልቄ ብዙ አልጠይቃችሁም። አሁን ግን ከዚህ እንጀምር። ኦርቶዶክስ ቀጥተኛ ሃይማኖት፣ ቀጥተኛ እምነት ያላችሁበት ምንድን ነው? ዲያቆን ፈለገ ታላቅ ወንድም እሳቸው ይቀጥሉ። ያሬዶ አይቀጥል። እሺ ቀጥሎ ከዲያቆን ፈለገ ታላቅነታቸውን ስለቀደበቁ ኤርሚዬ ቀጥልና ከዛ ቀጥላለሁ። እኔና ኤርሚ ላጤዎች ነን፣ አላገባንም። ያገባ ሰው መቅደም ያለበት ያሬዶ። አይ ሲጀመር ነው ያሳባተ በእድሜ ታናሹ ይጀምር። በእድሜ ታናሹ ማለት ለምን ይዋሻል? ዜዲ የማይሆን ሀሳብ ነው ያነሳው። ላይቡ ከሚበተን በቅድሙ ጥያቄ ያሬዶ ሀሳብ ቢቀጥል ጥሩ ነው። እሺ ቶሎ ጊዜ እንጠቀም። እሺ እግዚአብሔር መንፈስ ቅዱስ ማስተዋል ጥበብ ይግለጥልን ለሁላችንም። የመጀመሪያው ኦርቶዶክስ ተዋሕዶ ለምንድን ነው ትክክለኛ መንገድ የሆነችበት ምክንያት በቃ ትክክለኛውን እግዚአብሔርን የዓለማት ሁሉ ፈጣሪ የሆነውን እግዚአብሔርን በመገለጡ ልክ የምታምነው የምትቀበለው ስለሆነች የመጀመሪያው አምላኳን አግኝተዋለች ብለን እናምናለን። አምላካችንም አግኝቶናል ብለን እናምናለን። ስለዚህ በብሉይ ኪዳን የሚገርም ነገር አስቀድሞ ይሄ ሃይማኖት እምነት የሚለው ወርድ ከመምጣቱ በፊት መንገድ ነበር የሚለው። አሁን ሃይማኖት እምነት ስንል ለምሳሌ አንድ መንገድ አለ። የመንገዱ ዓላማ ማገናኘት ነው። እግዚአብሔር በመጽሐፍ ቅዱሳችን እንዲሁም ጥቅሱን ላንብብልን ምን ይላል? በብሉይ ኪዳን መንገድ እያለ ነው የሚያስቀምጠውና የቀደመችዋን መንገድ ጠይቁ ይላል። የመቀደመችዋን መንገድ ጠይቁ፣ ሰጪውም እግዚአብሔር ነው። ምክንያቱም መንገዱ ራሱ የሚሰጠው ከእግዚአብሔር ስለሆነ ማለት ነውና ጥቅሱ ምን ይላል መሰለህ? ላንብብልህ። የቀደመችው መንገድ ጠይቁ በእርሷም ተመላለሱ። ጥቅሱን ልስጥህ። ኔክስት ታይም ላይ እንትን ብትይዝ አሪፍ ነው። እስክሪብቶና ኖት ብትይዝ የኦርቶዶክስ የሚል ታይትል ሰጥተው እንትኑን ኖትህን። እሺ እንዲህ ይላል እንዲህ ይላል መጽሐፉ። ላንብብልህ። እሺ በትንቢተ ኤርምያስ ምዕራፍ 5 ቁጥር 1 ላይ በኢየሩሳሌም መንገድ እየተመላለሳችሁ ሩጡ፣ ተመልከቱም፣ ወቁም፣ በአደባባዩም ፈልጉ፣ ፍርድን የሚያደርግ እውነት የሚሻውን ሰው ታገኙ እንደሆነ ይቅርለታሉ ይላል። አሁን ይሄ በኢየሩሳሌም መንገድ እየተመላለሳችሁ ሩጡ ሲል ዝም ብሎ በቃ መሯሯጥ ማለት አይደለም። በቃ ፍለጋውን። ምክንያቱም እግዚአብሔር እስራኤል ማለት የሕዝበ እግዚአብሔር ማለት ነው። ስለዚህ በትንቢተ ኤርምያስ ላይ ኢየሩሳሌምን አንድም በሕዝቡ ያነሳታል፣ አንድ ነው በምን ይመስላታል መሰለህ? የእግዚአብሔር ሕዝብ፣ እግዚአብሔር የሚራራለት፣ እግዚአብሔር የሚወደው የተመረጠው ሕዝብ በሚለው ይዛታልና በዚህ በትንቢተ ኤርምያስ ምዕራፍ 5 ቁጥር 1 ላይ በኢየሩሳሌም መንገድ የተመላለሳችሁ ሩጡ፣ ተመልከቱም፣ ወቁም፣ በአደባባዩም ፈልጉ፣ ፍርድን የሚያደርግ እውነትን የሚሻውን ሰው ታገኙ እንደሆነ ይቅርላታሉ ይላል። ስለዚህ እግዚአብሔር መንገድ እያለ ይነሳል። ከእግዚአብሔር ጋር ያለውን ኮሚኒኬሽን፣ ሰዎች ከእግዚአብሔር ጋር፣ ነቢያቱ ከእግዚአብሔር ጋር፣ ህዝቡ ከነቢያቱ ጋር ያለውን ሁሉ መንገድ ይሏል። አሁን እዚህ ጋር ሰው ፈልጉ መንገድ የሚለው እግዚአብሔር የመረጠውን ነቢይ፣
በእግዚአብሔር አድሮበት የሚናገረው ነብይ ያን ሰው እወቁት ነው። ስለዚህ በመጽሐፍ ቅዱስ በብዙ ቦታ ይሄን እምነትን መንገድ እያለ ጠቅሷል። ስለዚህ የመጀመሪያው ኦርቶዶክስ ትክክለኛ ናት ለማለት መንገዱ ትክክለኛውን እግዚአብሔርን ስለያዘች። ሁለተኛው ደግሞ እነዚህ የምታያቸው መጽሐፍት እነዚህ ሁሉ የምታያቸው መጽሐፍት የአባቶች መጽሐፍት ናቸው። ከዛሬ 2000 ምናምን ዓመት በፊት ቤተክርስቲያን የነበሩ አባቶች ክርስቲያኖች ምን ያምኑ ነበር? ኦኬ ይሄ የምታየው the fathers know best ይላል። ጠቅላላ ወደ ኋላ ሄዶ የሐዋርያትም ተማሪዎች የሐዋርያት ተከታዮች የሐዋርያት ደቀ መዛሙርት ምን ያምኑ ነበር የሚለው ዶክመንት የተደረገ መጽሐፍ። ስለዚህ የኛ እምነት ወደ ኋላ ሄዶ የአባቶችን ትምህርት ይዛል፣ የሐዋርያትን ትምህርት ይዛል፣ የክርስቶስን ትምህርት ይዛል፣ ደግሞ ሄዶ የነቢያትን ትምህርት ይዛል ማለት ነው። ስለዚህ በነቢያቱና በሐዋርያቱ ትምህርት ላይ የቆምን ስለሆንን በዛ የተነሳ ትክክለኛው መንገድ አለን ብለን እናስባለን። ለምሳሌ ቅዱስ ቁርባን የጌታ እውነተኛ ስጋና ደም ነው ስል ከዛሬ 2000 ምናምን ዓመት በፊት ይታመን ነበር የትምህርት የሚለውን ይኸው ትሬስ አደርገዋለሁ። ከዛሬ 2000 ዓመት አዲስ ትምህርት ነው ያመጣሁት ወይስ ከዛሬ 2000 ዓመት በፊት ነበረች ይሄ ትምህርት? ጥምቀት ያድናል ስል ከዛሬ 2000 ምናምን ዓመት በፊት ባለው ትምህርት ይሄ ትምህርት ታወቃለህ ወይስ አታውቅ? እንደሚታወቅ መጽሐፍቱ ይናገራል። አባቶች ሁሉ ስም እየጠቀሰልን ማለት ነው ምን እንዳስተማሩ የነበሩት ጉባኤቶች እነ ኒቂያ እነ ቁስጥንጥንያ እነ ኤፌሶን ይባሉ ጉባኤቶች ኬልቄዶንም ጨምሮ ማለት ነው። አራተኛው አንቀበለውም በርግጥ አንደኛ ወደ ኋላ ሲኬድ ትሬስ ስለሚደረግ በትክክለኛ መንገድ ላይ ያለነው ብለን እናምናለን። ዝም ብሎ ፋንሲ ታሪክ ዝም ብሎ ምናምን ሳይሆን በመረጃ አባቶች ትምህርት አለ ማለት ነው። ኦኬ ቀጥሎ ይሄው ለምሳሌ ስለ ድንግል ማርያም ይሄ የሆነ መነኩሴ የጻፈው አይደለም፣ የሆነ መሪጌታ የጻፈው አይደለም። ይሄ the life of Saint Mary Theotokos ይላል። የድንግል ማርያም ህይወት የአምላክ እናት ህይወት ተብሎ ይሄ ሁሉ ፔጅ የተቀመጠበት ከመወለዷ ጀምሮ ጠቅላላ ማለት ነው። እናት አባቷ ማን እንደሆኑ በስንት እድሜዋ እንዳረፈች ድንግል ማርያም ከዛ ደግሞ ጠቅላላ ማለት ነው። ብቻ ለብዙ ሰዎች የሆነ መነኩሴ የሆነ ምናምን የጻፈው ይመስላቸው ይሄ ስለ ድንግል ማርያም የሚናገር ታሪክ ነው። እና ደግሞ የቀደሙት አባቶች ምን ብለው አስተማሩ ስለ ድንግል ማርያም? ከዛሬ 2000 ምናምን ዓመት በፊት ስለ ድንግል ማርያም ትምህርቱ ምን ነበር? ይሄው ትሬስ ይደረጋል። ይሄ ደግሞ ስለ ክርስቶስ ሲሉ ሰማዕትን የተቀበሉ ሰዎች ከመጀመሪያው ሴንቸሪ እስከ 21ኛው ሴንቸሪ ድረስ ሰማዕትን የተቀበሉ እዚህ ውስጥ እነ ጊዮርጊስ አሉ፣ እነ አርሴማ አሉ። የሚገርም እዚህ ውስጥ ከአንደኛው ሴንቸሪ እስከ 21ኛው ሴንቸሪ የሚገርም እዚህ መጽሐፍ ውስጥ ማን እንዳለ ታውቃለህ? ቴዲዬ እስቲ ገምት፣ ማን ይኖራል ብለህ ታስባለህ? የሆነ የምታውቃቸው የሆኑ ሰዎች አሉ። ሐዋርያው ጴጥሮስ ኖ እነ ሐዋርያትንማ በቃ ጨረሰ። ሐዋርያት ተመዝግበዋል፣ ሁሉም ተመዝግበዋል። እዚህ መጽሐፍ ውስጥ የሚገርም ማን አለ መሰለህ? ሊቢያ የታረዱት ጭምራሉ። ያኛው መጽሐፍ ስለ ሴንት ሜሪ ነው። ያኛው ስለምንድን ነው? ይሄ ስለ ሴንት ሜሪ ነው። ይሄ ቢጫው ሰማዕት ስለሆኑ ነው። ቢጫ አንድ ቢጫ አሳየኝ። አንድ ቢጫው ይሄ የአባቶች ትምህርት ይሄ ስለ ቅዱስ ጠቅላላ። ይሄ ደግሞ ጠቅላላ ስለ ክርስቶስ ሲሉ በሰማዕትነት ያረፉ ሊቢያ የታረዱትም አሉ። እዚህ ውስጥ ዶክመንት ተደርጓል። አይገርምም? ዋው! ይሄ እንዲህ ጠቅላላ ዓለም ውስጥ ክርስቲያኖች ላይ የደረሰው መከራ ግፍ የዘገበ መጽሐፍ ነው። ኦኬ እዚህ ውስጥ ጠቅላላ ስለ ክርስቶስ ሲሉ የታረዱ የተቃጠሉ፣ ቆዳቸው ላይ ዘይት የፈሰሰባቸው፣ አንገታቸው የተቆረጠ፣ ለውሻ የተሰጡ፣ ለአንበሳ የተሰጡ ከሐዋርያቱ ጀምሮ ማለት ነው። ከዛ ደግሞ የሐዋርያቱ ተከታዮች የሐዋርያቱ ተማሪዎች በአጠቃላይ ለእምነታቸው ሲሉ መስዋዕት የሆኑ ማለት ነው። አሁን ይሄን የሆነ መነኩሴ አይደለም የጻፈው። ኦኬ ይሄ መጽሐፍ አይ ቲንክ ካሜራው ቆይ እየተገለበጣችሁ ብሎ መሰለኝ። ቆይ እንዲህ ባደረገው አይገስ ሞር ክሊር ይሆናል። ይኸው ይታያል። ክርስቲያን ማርቲርስ ይላል the heroes of our faith ይላል። አየኸው from first century to 21st century እዚህ ውስጥ ጠቅላላ ሰማዕታት አሉ። በምን ሰማዕት እንደሆነ ማን እንደገደላቸው ምን መከራ እንደተቀበሉ። አሁን አንዳንድ ሰው ጊዮርጊስ፣ አርሴማ፣
ምናምን ሲባል በቃ የሆነ ኢትዮጵያ የሆነ ይመስላችኋል፣ ግን ነው እዚህ ውስጥ ሁሉ አለ። የሚገርም እነ እስጢፋኖስ ምናምን እዚህ ውስጥ አሉ፣ ሁሉም አሉ። እንደ እነ እስጢፋኖስ እና ሐዋርያቱማ መጽሐፍ ቅዱስ ላይ አሉልን። እዛ ላይም አሉ፣ እዚህ ላይ በስፋትም አሉ ብዬ ነው። እዚህ ጋርም አሉላ። ትሬስ ባክ መደረግ የሚችል ነገር ነው ማለት ነው። ይሄ ያልኩ ያው the life of the Virgin Mary the Theotokos ይላል። ግብጽ ውስጥ ኦርቶዶክስ ተዋሕዶ ቤተክርስቲያን ዲያቆናትን አንዴ በተነሳ ግርግር አቃጥለዋቸው ነበር። እነሱ ሁሉ አሉ ነው የምትለኝ? በጣም ሪሰንትሊ የሆኑት ዶክመንት ሊያደርጓ ፓርት 1 ፓርት 2 እያደረጉ በዕለት ያው ይዘግባሉ። ኦኬ እኛ ለምሳሌ ስንክሳር የምንለው መጽሐፍ አለ ቤተክርስቲያናችን። ምን የሚደረግበት መሰለህ? ስለ ክርስቶስ ሲሉ መከራ የተቀበሉ ዶክመንት የሚደረጉበት ዕለት ቤተክርስቲያን ታስቀምጣለች። ምክንያቱም ለልጆቿ ይሄው ለክርስቶስ ፍቅር ሲባል ልጆቿ ይሄ ተሰውያ ታስቀምጣለች። ይሄ ደግሞ the life of Saint Mary ከምን ይዟል መሰለህ? ላሳይ ከምን ታሪኩ እንደመጣ እንደተጻፈ። ሊቢያ ላይ የተሰዉት በሙሉ ኦርቶዶክስ መሆናቸው ተረጋግጧል ማለት ነው። ክርስቲያኖች ናቸው። አዎ፣ ምክንያቱም የኮፕቲክ ኦርቶዶክሶች እና የኢትዮጵያን ኦርቶዶክሶች ናቸው ያሉት። የራሱ አንድ ነገር ነው። በዛ ደረጃ እያንዳንዱ እምነታቸው ተረጋግጠው ከሆነ በጣም ይገርማል። አዎ፣ ምክንያቱም የነሱ እያንዳንዳቸው ሚስቶች የነዛ ቤተሰቦችና እህቶች ሚስቶች ሚዲያ ላይ ወጥተው ነበር። ያ ምንም የታወቀ ነው። ሚዲያ ላይ ገብታውን ብታየው እንዲሁም ብዙዎቹ የግብጽ ናቸው ይበዛሉ፣ የግብጾቹ እና እንዲሁም ሚስቶቻቸው የሚገርም በጣም እንትን እያሉ ነበረ በደስታ የአባቶቻችን በረከት ደረሳቸው ባሎቻችን እያሉ በጣም እንዲሁም ተደንቀው ነበር። ዓለም ሁሉ እንዴት እንደዚህ ይላሉ እያሉ አሁን ይሄ ከየት ነው የመጣው ይላል? ከመጽሐፍ ቅዱስ ከቅዱስ ትውፊት እና ደግሞ ከአባቶች ትምህርት ከሆሊ ትራዲሽን ብሎ ጠቅላላ ያስቀምጥላል ማለት ነው። እያንዳንዱ ነገር ከየዓመተ ምሕረቱ ካስተማሩ አባት ጭምር ያስቀምጥላል። ኦኬ ቅድም ያልኩ ይሄውና ይሄ መጽሐፍ አለ the fathers know best ይላል። የአባቶች ትምህርት ማለት ነው። ይሄ ከሐዋርያት ተከትለው የሐዋርያት ደቀ መዛሙርት ደቀ መዛሙርት ነበራቸው፣ ተማሪዎች ነበሯቸው። እነሱ ከጌታ ተማሩ። እነሱ መልሰው ደግሞ የራሳቸው ደቀ መዛሙርት ነበሯቸው። የነሱና ከነሱ በኋላ ያሉት ሁሉ ያስቀመጡት ትምህርት ነው ይሄ እና ስታነበው ጠቅላላ ስለምን ያስተምራል መሰለ? ይሄው እዚህ ጋር ስለ ቀኖና መጽሐፍት፣ ስለ ስላሴ፣ ስለ ትሪኒቲ፣ ስለ ጉባኤዎቹ፣ ስለ ስላሴ፣ ስለ እግዚአብሔር፣ ስለ ክርስቶስ፣ ስለ ሚስጥራት፣ ስለ ጥምቀት፣ ስለ ቅዱስ ቁርባን ሳክራመንት ይላል እና ደግሞ ስለ ድንግል ማርያም በአማርኛ ትርጉም አለ። ምናልባት ለአማርኛ አንባቢዎች በአማርኛ አንዳንዶቹ እየተተረጎሙ ነው፣ ብዙዎቹ አልተረጎሙ። በጊዜ ነው ብዙዎቹ አሉት። ኦኬ ያ ፖይንቴ መሰላውን ቴዲ ልጠቅልልና ፖይንቴ ምንድነው? ኤቪደንስ አምጡ ብትለን መረጃ ብትጠይቀን መጽሐፍ ቅዱስ ብቻ አይደለም እኛ ያለን። ቅዱስ ትውፊት አለን፣ የአባቶች ትምህርት አለን። በእነዚህ ሁሉ ዶክመንቶቻችን ሰፖርት እናደርጋለን። በዚህ የተነሳ ወደኋላ ሄደን ወደፊትም መተን ትምህርቱ አንድ ከሆነ በትክክለኛው የቤተክርስቲያን ትምህርት ላይ ያለነው ብለን እናምናለን። ምክንያቱም ዛሬ ላይ መጥቼ የሆነ ነገር ባስተን በምንድን ነው የምዳኘው አይደል? ኤርሚ የሆነ ነገር ቢል፣ ዲያቆን ፈለገ የሆነ ነገር ቢል፣ እኔም የሆነ ነገር ቢል በምንድን ነው የምዳኘው? በምንድን ነው? በአባቶች ትምህርት ማለት ነው። ከዛሬ 2000 ምናምን በፊት አባቶች እንዴት ተረዱት? እንዴት ይኖሩት ነበር? መጽሐፍ ቅዱስ እንዴት አስተማሩ? ድምጽ የለም ይላሉ። እኔ ጋር ነው ወይስ እኔ ጋር ይሰማኛል? ይሰማችኋል አይደል? በቃ ስለዚህ ማጠቃለያው ምንድነው? የአባቶች መጽሐፍ ቅዱስ የቃል ትምህርት ይቀድማል። ታውቃለህ? ምክንያቱም መጀመሪያ ላይ ቃል የጻፈው አይደለም፣ ክርስቶስ መጽሐፍ ይዞ አላስተማረም አይደለም? ታውቃለህ? የብሉይ ኪዳን መጽሐፍት ነበሩ። ምክንያቱም በቤተ መቅደስ የኢሳይያስ መጽሐፍ ጌታ ያነብ ነበር። እንዲሁም አንደኛው ይሄ ነው። የኢሳይያስ መጽሐፍ ሲያነብ ይሄ ትንቢት ዛሬ ተፈጸመ ሲላቸው ሊወግሩት ተነሱ። እየገፈተሩ አውጡት ጌታ። ኦኬ የአዲስ ኪዳን መጽሐፍት ግን የተጻፉት ከትምህርቱ በኋላ ነው። መጀመሪያ የቃል ትምህርት ይቀድማል። አየህ
ሰውኛ ኦርቶዶክሲያ መጽሐፍ ቅዱስ ብቻ ምን አይደለንም። ምክንያቱም የቃል ትምህርትም አለ ያልተጻፉ እነዛ በምን ታገኛቸዋለህ? በትምህርት በአባቶች ትምህርት አየው በቅዱስ ትውፊት አሁን ሰው ጥያቄ ቢያነሳ አሁን እነዚህ መጽሐፍ ቅዱስ ላይ ያልተካተቱ ናቸው። ኖ ተካተዋል። ማብራሪያዎቹ ትምህርቶቹ ማብራሪያዎቹ ናቸው። ማብራሪያዎቹ የቃል ትምህርት አለው የቅዱስ ትውፊት አለው እና ደግሞ ወንጌሉ ሶስቱ አንድ ላይ ሆነው ማስረጃ ሆናሉ ማለት ነው። ኦኬ አሁን ለምሳሌ መጽሐፍ ቅዱስ በምን እንደተጻፈ ይታወቃል። ለምሳሌ የእግዚአብሔር ቃል በመንፈስ ተመርቶ የተጻፈ ቃል ነው፣ የእግዚአብሔር ቃል ነው። ይሄ ደግሞ የእግዚአብሔር ቃል ወይም ደግሞ ሐዋርያቶች ሰዎች የጻፉት ነውና ተአማኒነቱስ ተብሎ ቢጠይቃውን ተአማኒነታቸው ምንድን ነው? አንዳንድ ሰዎች ከራሳቸው የጨመሩት ላለመሆኑ፣ ያጋነኑት ላለመሆኑ፣ ያሳነሱት ላለመሆኑ፣ ያልተፈጠረ ነገር እንደተፈጠረ አድርገው ላለመጻፋቸው ተአማኒነቱ ምንድነው ቢባል ምንድነው የምትሉት? በጣም ጥሩ። ተአማኒነቱ መሰለ በዘመናቱ ላይ የነበሩት አባቶች የተስማሙበት ትምህርት ነው። የመጀመሪያው ገባ የብዙሃኑ የተስማማበት ትምህርት ሆነ ይቀጥላል ማለት ነው። አሁን ሬዚስታንሶች ነበሩ እኮ ለምሳሌ አሁን ዲያቆን ወጡ እንዴ ለምሳሌ አሁን በቤተክርስቲያን 3 ጉባኤዎች ተደርገዋል። 4 ጉባኤ አክቹአሊ ዋናዎች ተብለው ከዛም አሉ። ለምሳሌ ኒቂያ ጉባኤ አለ፣ ቁስጥንጥንያ ይባላል፣ ኤፌሶን ይባላል። እነዚህ ጉባኤዎች ሲደረጉ የተለያየ አዳዲስ ትምህርቶች መጣው ነው። ለምሳሌ ክርስቶስ ፍጡር ነው የሚል ትምህርት መጣ፣ አምላክ አይደለም የሚል ትምህርት መጣ። መንፈስ ቅዱስ ከአብና ከወልድ ያንሳል የሚል ትምህርት መጣ። አየው። ስለዚህ ምን ያደርጋሉ አባ በዛ ጊዜ የነበረችው አንድ ካታሆሊክ ወይም ዩኒቨርሳል ቸርች አንድ ቤተክርስቲያን አለች። ሁሉም ከየዓለሙ ይጠራራል። ከዛው ላይ ይጠራሩና ያን ትምህርት ይገመገማል፣ ይከራከራሉ። ያንን ሰው አዲሱን ትምህርት ያዳምጡታል። ከዛ በኋላ ትምህርቱ ይረታል ማለት ነው በትክክለኛ ትምህርት ገባት ሄዶ። ስለዚህ አሁን የመጀመሪያው ሁሉም አባቶች ተሰብስበው ያመኑበት ያጸደቁት ትምህርት መሆኑ አንድ። ሁለተኛ ከመጽሐፍ ቅዱሱ ጋር ስለማይጋጭ መጽሐፍ ቅዱሱ ጋር ያለው ትምህርትና የትምህርት ስለማይጋጭ ምክንያቱም መጽሐፍ ቅዱስ ነው ራሱ እነሱ ምን ያደረጉት ከሐዋርያቱ ተምረው ደግሞ ለኛ ያስቀምጡልን ማለት ነው። ገባት ሄዲዬ ሰው ከወደኋላም ወደፊትም ኮምፔር ማድረጊያ መመዘኛ ሚዛኖች አሉት። ከዛ ደግሞ በመሃል ማን አሉ? ሐዋርያቱ አሉ፣ የሐዋርያቱ ተማሪዎች አሉ፣ ዋናው ጌታ አለ፣ ትንቢቶች አሉ፣ መጽሐፍቱ አሉ። እነዚህ ሁሉ አንድ ላይ ማች አድርገው ትምህርቱ ይቀጥላል ማለት ነው። ለምሳሌ ቻሌንጅ የሚያደርገን ካለ ምን እናደርጋለን? ልክ አንድ ሰው መጥቶ ለምሳሌ አሁን አይተኮነ ፕሮቴስታንት አለ፣ ካቶሊክ አለ፣ ኦርቶዶክስ አለ አይደል ቴዲ? እሺ ማናችን ልክ ብንል ማን ነው የሚዳኘን? መጽሐፍ ቅዱስ አንድ ይዘናል። ኦኬ አሁን እንዳኝ ብለን ማን ይዳኘን ነው? የራሳችን ትርጉም አይዳኘንም አይደል? ስለዚህ ምንድነው መዳኛው ምንድነው? ያን ነገር የሚዳኘው ኦኬ ከዛሬ 2000 ዓመት በፊት የነበሩት አባቶች ይሄን እንዴት ተረዱት? መጽሐፍ ቅዱስን ምን ብለው አስተማሩት አይደል? ምክንያቱም ወደ እነሱ ስትሄድ ለሐዋርያቱ የቀረቡ ናቸው። ከሐዋርያቱ ቃል በቃል የሰሙ ናቸው። ቃል በቃል የተማሩ ናቸው። አየው። ስለዚህ እነሱ እንዴት ተረዱት የሚለውን ሄደን ዳኛ እነሱ እናደርጋለን ማለት ነው። ኦኬ አሁን እዚህ ጋር አንድ ጥያቄ ለምሳሌ የእናንተ አሁን ቀደም ሲል የጠቀስካቸው የካቶሊክ፣ የኦርቶዶክስ፣ የፕሮቴስታንት፣ የኦንሊ ጂሰስ መጽሐፍ ቅዱስ ኮመን መጽሐፋችሁ ነው። በቀኖና ላይ ደግሞ ልዩነቶች አሉ። ቀኖና ላይ በዶክትሪን ደረጃ በዶግማ ደረጃ አንድ ነው። ቀኖና ስልህ የመጽሐፍ ቅዱሱ ብዛት ላይ ራሱ ልዩነት አለን። የእናንተ 81 ነው አይደል? 81 ማለት ነው። ኦኬ ዞሮ ተስማም መጽሐፍ ቅዱስ የጋራ እንትናችሁ ነው። ማስተማሪያ እንትናችሁ ነው። መጽሐፍ ቅዱስ ሁላችንም እንይዛለን። ቴንክ ዩ። ተጨማሪ ነገር አሁን ለማስረዳት አሁን ካንተ ወገን የተጻፉ መጽሐፍቶችን ካመጣ ሌሎቹ በአንተ ወገን ሰዎች በተጻፉ እንዴት ሊዳኙ ይችላሉ? ይሄ ፌር አይደለም ቢሉሳ እንዴት ትላቸዋለህ? ምክንያቱም እነሱ የራሳቸው ነቢያቶች፣ ፓስተሮች፣ ሰባኪዎቻቸው የጻፏቸው መጽሐፎች አሉ። አሁን የሐዋርያት ሥራን ተንትነው የሚጻፉ አሉ። ልዩ ነገሮች አሉና በእስልምናም ብትሄድ ራሳቸው መጽሐፎች ይኖራቸዋልና ሁላችሁም በራሳቸው የተጻፉትን መጽሐፍ ካመጣችሁ ፌር ሊሆን ይችላል። ኦኬ በጣም አሁንም ይኸውልህ በደንብ አስተውል ቴዲዬ። አመጣን መጽሐፍ ቅዱሳችን አይደለም። ከዛ መጽሐፍ ቅዱስ አምጥተን ልክ ስናብራራ ተለያየን አይደል? እንዲህ ብሎ ያብራራል ሰው ማን ነው ተብሎ ይጠይቃል። ቀጥሏል ነው ማለት ነው አይደል? አሁን አንተ ያብራራውን ትምህርት አንተ ይሄን ዲፋይን ያረክበትን ትምህርት ማን ነው ከዛሬ 2000 ዓመት በፊት ሐዋርያት ተናግረውታል? የሐዋርያት ተማሪዎች ይሄን ደግመውታል?
ከየት ነው ያመጣው? ምንጭ ምንድነው ይባላል ማለት ነው። አይደለም ምንጭ ይታይና ወደ ኋላ ተከዶ ምንጭ የተቀዳበት ምንጭ መነሻ ኤቪደንስ ካለ በኤቪደንስ አንተ ያው ትክክለኛው አንተ ትሆናለህ ማለት ነው። ምክንያቱም በኋላ መጥቶ አዲስ ትምህርት የሚያስተምር ካለ ያቺ 2000 ዓመት ሙሉ አንዲቷ ቤተክርስቲያን ተሳሳታለች እንዴ? አትሳሳትም። ስለዚህ ሁለታችን መጣና መዳኛችን የሚሆነው የአባቶች ትምህርት ይሆናል ማለት ነው። ፍቹ ይሆናል ማለት ነው የሚዳኘን። ለምሳሌ ኢየሱስ ክርስቶስ ምን አለ? ከኔ አብ ይበልጣል አለ። ምሳሌ ነው የሚሰጥ። በዮሐንስ ወንጌል ላይ ክርስቶስ ምን አለ? ከኔ አብ ይበልጣል አለ። አሁን በሌላ ቤተ እምነት ያሉት ይሄን ወስደው ይሄው ኢየሱስ ክርስቶስ እኮ ከኔ ይበልጣል አብ ብሏል፣ ስለዚህ ምን የለውም ማለት ምን የለውም ይላሉ። እርሱ አምላክነት የለውም ከኔ አብ ይበልጣል ብሏል ይላል። አዮ አሁን ይሄን ያለ ሰው መጥቶ ቢጠይቅ አረ ይበልጣል ትሏል አይበልጥም ይላል። ይበልጣል ትሏል አይበልጥ። ኦኬ ታዲያ መዳኛ ምንድነው? መዳኛችሁ የሚዳኛችሁ ምንድነው? ኦኬ ወደኋላ እንሂድና ይሄን ትምህርት ያስተማረ ሰው አለ ወይ? ወይስ ያንተ ትምህርት ነው አሁን የተጀመረው? ከዛሬ ወደኋላ ሄዶ ትክክለኛው የሐዋርያቱ ትምህርት፣ ምክንያቱም ከጌታ ሐዋርያቱ ተቀበሉ አይደል ቴዲ? ከሐዋርያቱ ደግሞ የሐዋርያቱ አስተማሪ የሐዋርያቱ ደግሞ ተከታዮች ተቀበሉ አይደል? ስለዚህ እነዚህ ምን ተረዱት? ምን ብሎ አስተማሩ? ምን ተረዱት? ከዛ በዛ ይመዘንና አንደኛው አልፋ አንደኛው አርቃል ማለት ነው። ኦኬ የመጨረሻ ግን አንድ ጥያቄ ላንሳ ከዚህ ጋር ምናልባት አሁን ቢኖሩ አሁን 3 አይነት ሰዎች አሉ እኔ በገባኝና በተረዳሁት ልክ። የመጀመሪያዎቹ ስትነግራቸው ቶሎ የሚይዙ ናቸው። ልክ አሁን ኢየሱስ ክርስቶስ ዘር ሊዘራ ወጣ፣ አንደኛው ጭንጫ ላይ፣ አንደኛው ሜዳ ላይ፣ አንደኛው ሾህ ላይ እንደሚለው እያለ እንደሚያስተምረው ማለት ነው። አሁን ሁሉም ሰው ቃሉ አንድ ቢሆንም የመረዳት ሌቭሉ ግን አንድ አይደለም። ለምሳሌ በመዝሙርና በፈለገ መካከል ልዩነቶች አሉ። ምንም እንኳን ዶግማቸው አንድ ቢሆንም የምትከተሉት ቀኖና አንድ ቢሆንም ነገሮችን የምታስተምሩበት ቃላት አጣጣላችሁ፣ ምሳሌ አጠቃቀማችሁ ምናምን ይለያያል። አሁን ይሄንን መጽሐፍ እንደ ማስረጃ ከምታመጡልን እዛው በጋራችን በሆነው በመጽሐፍ ቅዱስ ዙሪያ ላይ ብቻ እንከራከር፣ በእናንተ ጉዳይ ላይ አናምንም ቢሉ በመጽሐፍ ቅዱስ ላይ ብቻ ለመወያየት ፈቃደኞች ናችሁ? እኛ በጣም ፈቃደኞች ነን። ለቴዲ ምን አለ መሰለ መጽሐፍ ቅዱስ በምሳሌዎች በሚስጥሮች የተሞላ መጽሐፍ ነው። ተረዳኝ? ለምሳሌ ጌታ ሲያስተምር በምሳሌ ያስተምር ነበር። ዘርዘይ ሊዘራ ወጣ አላልክም ቅድም? ኦኬ አንዱ በጭንጫ መሬት፣ አንዱ በእሾሃማ፣ አንዱ በአለት፣ አንዱ በመንገድ ዳር ወደቀ ያላል። ኦኬ ይሄ ሊፈታ ይገባል። ትሩ አይደለ? አያው ልክ እሱ ይፈታል ማለት ነው። ምሳሌዎቹ ላይ ወይም ትርጓሜዎቹ ላይ ወይም ሚስጥራቶቹ ላይ the whole agreement ምክንያቱም ቤተክርስቲያን አንዲት ናት ብያለሁ። አባቶች የተስማሙበት ትምህርት የቱ ነው የሚለው ይወሰዳል ማለት ነው። ገባ? ብንከራከር ኦኬ አባቶች እንዴት ተረዱት? ምክንያቱም መጽሐፍ ቅዱስ ማንም ለገዛ ፍቃዱ እንዲተረጉም አልተፈቀደለትም ተብሏል። ገባ? መንፈስ ቅዱስ ያስተረጎማቸው መንፈስ ቅዱስ ያስረዳቸውን አባቶቻችን አቀበሉ። የኔ መረዳት የሚባል ነገር የለም። አሁን ከዚህ በኋላ የኛን የኦርቶዶክስን አቋም ነው የምነግርህ። አሁን ዲያቆን ፈለገ ወይም ኤርሚ የኔ መረዳት ብላ አይጀምሩ። የቤተክርስቲያኔ መረዳት ነው የሚሉት። ለምን? ምን አለ? ቼኑ አለ፣ ሰንሰለቱ አለ፣ ቅብብሎሹ አለ። ገባ? ቅብብሎሽ ስላለ ከጌታ ሐዋርያት፣ ከሐዋርያቱ የሐዋርያቱ ደግሞ ተማሪዎች እያለ ደግሞ እኛ ጋር ደረሰ ማለት ነው። ስለዚህ ቅብብሎሹን የጠበቀ ትርጉም፣ ቅብብሎሹን የጠበቀ ቤተክርስቲያን ያረዳድ ያስፈልጋል ማለት ነው። እኛ አሁን ብትጠይቀን ቤተክርስቲያኔ እንዳለችኝ፣ ቤተክርስቲያኔ እንደነገረችኝ እንጂ እኔ እንደተገለጠልኝ እኔ እንደገባኝ ብለን አንነግርህም። እንደዛ ከሆነማ የየግላችን ምን ሊሆን ነው መሰለ? ኢንተርፕሪቴሽን ሊሆን ነው። መጽሐፍ ቅዱስ ማንንም ሰው በግሉ እንዲተረጉም ደግሞ አልተፈቀደለትም። በሐዋርያት ሥራ ምዕራፍ 8 ላይ አንድ ታሪክ አለ። የኢትዮጵያ ጃንደረባ ሲባል ሰምተህ ታውቃለህ? የንግስት ሌኒያ የኢትዮጵያ ጃንደረባ ምን ያነብ ነበር መሰላ? ምዕራፍ 8 ላይ የነብዩ ኢሳያስ መጽሐፍ ያነበው ነው። ጎበዝ። ሲያነብ ምን አለ መሰለ? ያነበው አልገባው፣ በራሱ ግን ተርጉሞታል። ስለዚህ ምን አለ? እንዲያውም ምን አለ መሰለ? የሐዋርያት ሥራ ምዕራፍ 8 ላይ እንዲህ ብሎ ጠየቀው፣
በእውን የምታነበውን ታስተውላለህን አለው ፊልጶስ። ያነቧል እኮ ግን ታስተውላለህን የሚለው አለች አስተውል። እርሱም የሚመራኝ ሳይኖር ይህ እንዴት ይቻለኛል አለው። ወጥቶም ከእርሱ ይቀመጥ ዘንድ ፊልጶስን ለመነው። ያነበበውም የነበረው የመጽሐፍ ክፍል ይህ ነበር ይላል። ምን? እንደ በግ ወደ መታረድ ተነዳ፣ የበግ ጠቦትም በሸላቾቹ ፊት ዝም እንደሚል እንዲሁ አፉን አልከፈተም። በውርደቱ ፍርዱ ተወገደ፣ ሕይወቱ ከምድር ተወግዳለችና ትውልዱንስ ማን ይናገራል ይላል። ጃንደረባውም ለፊልጶስ እባክህ ነቢዩ ይህን ስለማን ይናገራል? ስለ ራሱ ነውን ወይስ ስለ ሌላ ሰው አለ። አየው። ከዛ ፊልጶስም ይላል አፉን ከፈተልና ከዚህ መጽሐፍ ጀምሮ ስለ ኢየሱስ ወንጌል ሰበከለት ይላል። አየው ቴዲ፣ ፊልጶስ የጠየቀው ስለ ኢሳይያስ፣ ፊልጶስ ግን የሰበከው ከምን ጀምሮ ይላል? ከመጽሐፉ ጀምሮ እስከ ክርስቶስ ድረስ ሰበከው። ለምን ቢባል ትንቢቶች ሁሉ ስለማን ስለሚናገሩ? ስለ ክርስቶስ ስለሚናገሩ። አየው። ኢሳይያስ እንዲህ ቢልም ትምህርቱ ግን ስለማን ነው? ስለ ክርስቶስ ነው። ትንቢቱ ተነገረ በኢሳይያስ፣ ፍጻሜው በክርስቶስ ሆነ እያለ ኮኔክት አደረገለት ማለት ነው። አየው። ይሄን ግን ኮኔክሽን ማን ሰጠው? በራሱ ቢተረጉም አያገኘውም። ስለዚህ በመንፈስ ቅዱስ የተሞሉ ሐዋርያን አበው፣ አየው፣ አባቶቻችን ሐዋርያት፣ ኋላም የሐዋርያት ደግሞ የሾሟቸው እነሱ በመንፈስ ቅዱስ እየተረዱ እየፈቱ እኛ ጋር ደረሰ ማለት ነው። ስለዚህ እኔ ከፊልጶስ የተለየ መፍታት አለብኝ አሁን ላይ? ከፊልጶስ ከተናገረው የተለየ ብፈታ መመዘኛ ምንድነው የሚሆነው? ወደ ኋላ ሄጄ ኦኬ ፊልጶስ እንዴት ፈታው ነው አይደል? ይሄን ትንቢት ፊልጶስ እንዴት ፈታው ነው መዳኛው አይደል? እንጂ ዛሬ መጥቼ የራሴን ትርጉም ባስቀምጥ አይ በግ የተባለው እኮ ሌላ ነው፣ ነብዩ እኮ ስለ ራሱ ነው ብለህ ምንድነው ማስረጃ ብትለኝ ማስረጃ ምንድነው የሚሆነው? ይሄን ትንቢት እዛው ጥሩ ምሳሌ ነው ያነሳው። ለምሳሌ የነብዩ ኢሳይያስን መጽሐፍ የንግስት ሌኒ ጃንደረባ የገንዘብ ሚኒስትር ነው በወቅቱ። በጅሮንድ ይባላል። የንግስት ሌኒ በገንዘቧ ላይ የሰለጠነ ሰው ነውና አሁን ፊልጶስ ሲነሳ በእግዚአብሔር መንፈስ ተመርቶ ነው የተነሳው። ተልኮ ነው፣ እውነት ነው። ዝም ብሎ አይደለም የተነሳው። መንፈስ ሰሙኤል የሆነ ኮንፊውዝድ የሆነ ሰው አለ ሂድና ግለጽለት ተብሎ ነው ሄደው። ኮንፊውዝድ የሆነ ሰው ሳይሆን የጌታን መልአክ ምናሉ ተነስተ በደቡብ በኩል ከኢየሩሳሌም ወደ ጋዛ ወደሚወርደው ምድረ በዳ ወደ ሆነ መንገዶ ሂድ አለው። ተነስቶም ሄደ ይላል። ኮንፊውዝድ ስለ ሰውየው ያነበዋል እንጂ አንደርስታንድ አደረገው። አሁን ይኸውልህ ሰውየው ፊልጶስ እንደተላከለት አያውቅም። ኤግዛክትሊ መጀመሪያው ነገር ፊልጶስም ሰውየው እንደሚያገኘው አያውቅም። ብቻ ተነስተ ሂድ ነው የተባለው። ኦኬ ቀጥል አሁን ቴዲ። አሁን የሆነ ያው እግዚአብሔር ሲልከው ለዓላማ ነው። እውነት ነው። እኔ አሁን ሲመስለኝ እዛ ጋር ሰውየው የነብዩ ኢሳይያስን መጽሐፍ ያነባል፣ አንዳንድ ሰው ቃላት ያነባል እንጂ አንደርስታንድ አያደርግም። እውነት ነው። እንዲህ አይነት ሰዎች አሉ። በአማርኛ የተግባባንም አንግባባም እኮ። ለምሳሌ መዝሙር የሚናገረውን ንግግር ለዛ ነው ብዙ ጊዜ አሁን ጭቅጭቅ የሚፈጠረው። አንዳንድ ተመሳሳይ ነገሮች የተናገሩ ሰዎች ይጨቃጨቃሉ። የተረጋጉ ሰዎች ይገቡና አንተምተው ይላሉ። እሱ እኮ የሚለው እንደዚህ ነው፣ እሱ የሚለው እንደዛ ነው ሲሉ አሃ እንላለን። መጽሐፉን ያነበዋል ግን አይገባውም። ወይ አይገባውም ወይ ደግሞ በራሱ ይተረጉመዋል። አስረጅ ሳይኖረኝ እንዴት ሊገባኝ ይችላል ሲል ፊልጶስም በመንፈስ ተልኮ ይዞ ነው የመጣውና አሁን ፊልጶስ ግን ማን ነው የላከው ከተባለ በእግዚአብሔር መንፈስ የመጣ ሰው ነው፣ መንፈስ ቅዱስ። እውነት ነው። አሁን መጽሐፍቶች መንፈሳዊ ነገሮች ልክ እንደዚህ በእግዚአብሔር መንፈስ ተመርተው መጽሐፍ የለባቸውም ወይ የሚሉ ጥያቄዎች ቢነሱ ምንድነው የምትሉት? ለምሳሌ አሁን ይሄ መጽሐፍ ቅዱስ ሁላችሁም እንደምትስማሙት በእግዚአብሔር መንፈስ የተመሩ ሰዎች የጻፉት ነው። ማጣቀሻ ምናምን የሚባሉ ነገሮች እንኳን በማጣቀሻዎች ቀርቶ በቅዱስ መጽሐፍ እንኳን ብዙ ጭቅጭቆች፣ ብዙ ጥያቄዎች ይነሳሉና ይሄንን እንደ ማስረጃ ስታመጡ አባቶች የጻፉት ከዚህ ቀደም የነበሩ የእምነታችን ተከታዮች የጻፉት ስትሏቸው ሌሎችን ሊቀበሉት ይችላሉ ወይ? ክርክር አይሆንም ወይ? ሌላኛ ክርክር አይሆንም ወይ? ከዛ ይልቅ በመጽሐፍ ቅዱሱ ላይ መጽሐፍ ቅዱሱ ራሱ በጣም ዋይድ ነው። ውይይቶች በዛ ብቻ መሆን አይችሉም። የእስልምና እምነት ተከታዮች ቁርአንን ይዘው ይመጡ አንደርስታንድ ታደርጋለህ። እናንተ ግን ክርስቲያኖች ሴንተር አድርጋችሁ ማውራት ያለባችሁና መጫወት ያለባችሁ በመጽሐፍ ቅዱስ ዙሪያና ዙሪያ ብቻ መሆን የለበትም ወይ? እሱን እኮ ነው ማለት ሄደ። ለምሳሌ በእስልምና ባይዘው ቁርአን ብቻ አይደለም ሐዲስና ተፍሲር አለ።
ቁርአን በቁርአን ይፈታል፣ ቁርአን በሐዲስ ይፈታል፣ ቁርአን በተፍሲር ይፈታል። ኦራይት ቁርአን ያው ቁርአን ነው ከሰማይ ወረደ ብለው ክሌም የሚያደርጉት መጽሐፍ ነው። ሐዲስ ደግሞ የነብያቸው ንግግር የእሳቸው ተከታዮች ነብዩ እንዲህ ብለዋል፣ እንዲህ ተረድተዋል፣ እንዲህ ተርጉሟል ብለው የጻፉበት ነው ሐዲስ የሚባለው። ተፍሲር ደግሞ ከነሱ ቀጥሎ ያሉ የእስልምና አስተማሪዎች ትላልቅ የሚታመኑ ሙፈሲር ይባላሉ ወይም ተርጓሚዎች ማለት ነው። ይሄ ማለት ይሄ ነው ብለው ይፈቱበት። ስለዚህ ቁርአን እንኳን ለብቻው አይደለም የሚፈታው፣ በእነዚህ በሶስቱ ይፈታል ማለት ነው። በቁርአን ቁርአኑ ይፈታል ወይ ደግሞ ቁርአኑ በሐዲስ ይፈታል ወይ ደግሞ በተፍሲር ይፈታል ማለት ነው። በእኛም በመጽሐፍ ቅዱሳችን ሴንፍ በቃ ያለው ምንድነው? መጽሐፍ ቅዱሱ አለ። መጽሐፍ ቅዱሱ ግን እኛና እነሱ ጋር ያለው ልዩነት እኛ ከሰማይ ወረደ መጽሐፍ አይደለም፣ መንፈስ ቅዱስ የተሞላበት ጻፉት ነው የምንለው እኛ። ኦኬ መንፈስ ቅዱስ እየመራቸው ጻፉት። እነዚህ ጻፉት አባቶቻችን ደግሞ ምን አደረጉት? መጀመሪያ የቃሉን ትምህርት ነው ያስተላለፉት። ከዛ በኋላ ነው እምነትን ለማጠንከር የጻፉት። ገባ? እምነትን ለማጠንከር ጻፉ። ለምሳሌ የቅዱስ ጳውሎስ መልእክት ብታየው ካስተማረ በኋላ የጻፋቸው መልእክቶች ናቸው። ለዳኑ በክርስቶስ አሉ የጻፉ መልእክቶች ናቸው። ገባ? እንጂ ጽፎ አይደለም የሚያስተምር የነበረው። በእኛ ይሄ ነው ልዩነቱ። አሁን ለምሳሌ መጽሐፍ ቅዱስ ይላል ካልተላኩ እንዴት ያስተምራሉ ይላል። እኛ ምን እናምናለን? መላእክትም ትክክለኛው ትምህርት በቅብብሎሽ ያለፈ መሆን አለበት ብለን እናምናለን። ክርስቶስ ካላካቸው ማን እንደላካቸው በምን ታውቃለህ? ገባ? ሐዋርያቱ የላከ ክርስቶስ ነው። ስለዚህ የምትሰማው ትምህርት ትክክለኛ የክርስቶስ ትምህርት ሆኖ የምታራግጠው ከክርስቶስ የተላኩ መሆን አለባቸው የመጀመሪያው። ቀጥሎ ደግሞ ከክርስቶስ የተቀበሉትን ደግሞ እነዚህ ሐዋርያት ደግሞ ለሌላ ሰው ማስተላለፍ አለባቸው አይደል? እንዳስተላለፉ ጥቅስ ልስጥህ። የሐዋርያት ሥራ ላይ ሜላ መሰለ የሐዋርያት ሥራ ምዕራፍ 6 ቁጥር 5 አሁን ቅብብሎሹን ላሳይክ ነው። የሐዋርያት ሥራ ምዕራፍ 6 ቁጥር 5 ይህም ቃል ሕዝቡን ሁሉ ደስ አሰኛቸው፣ እምነትና መንፈስ ቅዱስም የሞላበትን ሰው ይላል እስጢፋኖስን የመረጡትን ያው ቅብብሎሹን ላሳይክ ነው። እነሱን ጌታ መረጠ፣ እነሱ ደግሞ የመረጡትን ለነገክ ነው ያስተላለፉትን። ለማ አንደኛ እስጢፋኖስ ማለት የተወገረው ማለት ነው። በድንጋይ ተወግሮ የሞተው። የመረጡት ግን ማን ናቸው? ሐዋርያት። እስጢፋኖስ ተነስቶ እኔ እኮ የጌታ ተከታይ ነኝ ብቻ አላለም፣ አይችልም። ገባ? በሐዋርያቱ የሚመረጥ ሐዋርያቱን የሚተካ ያስፈልጋል። ስለዚህ የሐዋርያቱ መራጭ ጌታ ደግሞ ሐዋርያቱን እረኛ አድርጎ ሾመ። ምን እንዲያደርጉ? እንዲመርጡ፣ እነሱ ነው ተተኪ እንዲመርጡ። ቅብብሎሽ ምን ላይ ነው? ማማ እንደመረጡ ልንገርህ። አንደኛ እስጢፋኖስ፣ ሁለተኛ ፊሊጶስ፣ ሶስተኛ ጰርኮርሶሮም፣ ኔቄራኖም፣ ጢሞናንም፣ ጴርሜናንም ይሁዲነትም ገብቶ የነበረው የአንጾኪያውን ኒቃሎስን መረጡ ይላል። አየው፣ እነዚህን ሁሉ መረጡ ለአገልግሎት ማለት ነው። አሁን እነዚህ ደግሞ ወጥቶ አስተማሩ ማለት ነው። አየህ፣ ስለዚህ ምን አለ ማለት ነው ቴዲዬ? ቼኑ አለ፣ ሰንሰለቱ አለ፣ ቅብብሎሽ አለ ማለት ነው አይደል? ገባ አይደል ቴዲ? በጣም ጥሩ። ስለዚህ ቅብብሎሽ ውስጥ ያላለፈ ትምህርት አንቀበልባቸው ማለት ነው። ስለዚህ ቅብብሎሽ መኖር አለባቸው ነው የምትሉት? በቃ አዎ፣ ምክንያቱም ዳኛው እሱ ነው የሚሆነው። እኔ ተነስቼ ከግሌ የሆነ ነገር ባስተምርስ በምንድን ነው የምትመዝነኝ? ቅብብሎሹ እንዴት ተረዳው ነው መመዘኛችን አይደል? ምክንያቱም ትክክለኛው ትምህርት እሱ ነው የሚለው ታንጻቸዋል ነው የሚለው። ትክክለኛውን የሐዋርያቱን ትምህርት ወደ ኋላ ሄደ ማግኘት አለብን። ቅብብሎሹ ነው የሚዳኘን በቃ እንጂ መጽሐፍ ቅዱሱም አሁን በጣም በደስታ እንወያያለን በመጽሐፍ ቅዱሱ። ግን የሆነ ፍቺ ባመጣ ፍቹ ማን ነው የፈታው? ከግልክ ነው ከኪስክ ነው ወይስ ቅብብሎች ውስጥ ያለ ፍቺ ነው የሚለው ይታያል ማለት ነው። ኦኬ፣ እነዛ አባቶችሳ በእግዚአብሔር መንፈስ ተመርተው ስለመጻፋቸው ማስረጃው ምንድነው? በጣም ጥሩ። እኔ ብቻ ከመልስ ደግሞ ዲያቆን ፈለገም ይሳተፉ እንዳይተኙብን። ዲያቆን ፈለገ ቀጥሉ ደግሞ። ያው እናንተ ጋር ቀን ስለሆነ ነው ምናልባት የበረታችሁትና እኔ የሆኑ ነገሮችን ልበልና ረፍት ላድርግ። ያሬዶ በጣም ቃሉትን ያሰማልን፣ እናመሰግናለን። ቴዲሻ የአሁኑን ጥያቄ ከመመለስ በፊት ግን ቅድም ላነሳው ጥያቄ አንድ ብቻ መልስ ልመልስ። ኦርቶዶክስ
ተዋህዶ የምትባሉት ለምንድን ነው ለሚለው ጥያቄ ማለት ነው። ኦርቶዶክስ ማለት የግሪክ ቃል ነው። ከሁለት የግሪክ ቃል የተወሰደ ነው። ኦርቶና ዶክስ ከሚል ማለት ነው። ተረጓሚውን ብዙ ሰው ያውቀዋል። ቀጥተኛ መንገድ ማለት ነው። እና ይሄ የሰው እንዴት ቤተክርስቲያን ሊኖራት ቻለ ከተባለ አንድ ማወቅ ያለብን ትልቁ እውነት ምንድን ነው? ጌታችን ኢየሱስ ክርስቶስ እኔ መንገድም እውነትም ብርሃንም እኔ ነኝ ብሎ ስለራሱ ለተናገረ ወደዚህ ብርሃን ወደሆነው እውነት ወደሆነው መንገድ ወደሆነው ክርስቶስ በቀጥታ የምታደርስ በቀጥታ የምትወስድ እውነተኛ ስምሮ ያላት ቤተ ክርስቲያን which means ክርስቶስ በደሙ የመሰረታት የክርስቶስ ኢየሱስ ሙሽራ ስለሆነች ቀጥተኛ መንገድ ተብላ ትጠራለች። ወደ ምን የምትወስድ? ወደ ክርስቶስ። ቀደም እንዳልነው የሁሉም ሰው ፍላጎት ኖሮ ተስፋ የሚያረጋትን መንግስተ ሰማያት መውረስ ነው። ከዛ አንፃር ቀጥተኛ መንገድ ተብላለች። ቀጥተኛ ያልሆኑ መንገዶች አሉ፣ ያው አሉ። ለምሳሌ በማቴዎስ ወንጌል ምዕራፍ 16 ከቁጥር 13 ላይ በፊልጶስ ቂሳሪያ ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያቱን ሰብስቦ አንድ ጥያቄ ጠየቃቸው። ኢየሱስ ማን ነው ብሎ ማለት ነው። በጣም በሚደንቅ ሁኔታ ዛሬም ድረስ ትውልድ ሁሉ ይህን ጥያቄ ይጠይቃል። ማን ነው ኢየሱስ? ኢየሱስ ማን ነው ይላል። ይህንን ጥያቄ ለመጀመሪያ ጊዜ የጠየቀው የቃላት ሁሉ ባለቤት ራሱ ጌታችን ኢየሱስ ክርስቶስ ነው። እና ጌታችን ኢየሱስ ሐዋርያትን ጠየቃቸው። ሰዎች እኔን ማን ይሉኛል አላቸው። እና ሐዋርያት ሰዎች ሲሉ የሰሙትን በአጠቃላይ ነገሩት። አንዳንዶች ኤልያስ፣ አንዳንዶች ዮሐንስ፣ አንዳንዶች ደግሞ ኤርሚያስ ነው ይለዋል። አንዳንዶች ደግሞ ከነቢያት አንዱ ነው ይለዋል። አየህ፣ ቀጥተኛ ያልሆነ ነገር አለ ማለት ነው። ስለ ክርስቶስ ሰዎች በትክክለኛው መንፈስ ያልተረዱት ቀጥተኛ ያልሆነ ነገር አለ እና ሐዋርያት ሰዎች ስለ ኢየሱስ ሲያወሩ የሰሙትን ነገር በአጠቃላይ ለጌታ ለኢየሱስ ነገሩት። ከዛ ጌታችን እነሱን ደግሞ ጠየቃቸው። እናንተስ ደግሞ እኔን ማን ትሉኛላችሁ አላቸው። በዚህ ጊዜ ጴጥሮስ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው አለው። አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለው። አየህ፣ ጴጥሮስ የተናገረው ቃልና ሰዎች ስለ ኢየሱስ ይሉት የነበረው ቃል ይለያያል። ስለዚህ ኦርቶዶክስ ተብላ የምትጠራው ቀጥተኛ መንገድ ተብላ የምትጠራው ለዛ ነው። ምክንያቱም እንደሚታወቀው ኢየሱስ ኢየሱስ የሚሉ ግን የጌቶች ጌታ የንጉሶች ንጉስ የአምላኮች አምላክ የሆነውን ኢየሱስን የማይጠሩ ኢየሱስ 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 እያሉ ስም የሚጠሩ ነገር ግን በግብር ግን ሪል ክርስቶስ ኢየሱስን የማያውቁ ኢየሱስ 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 የሚሉ ነገር ግን ኢየሱስ ክርስቶስን ከሶስቱ ቅዱስ አንዱ ቅዱስ እንደሆነ የሚዘነጉ ብዙ ሰነፎች አሉ። ስለዚህ ከነዛ ሁሉ የሚያጠራት ይችን የክርስቶስ ኢየሱስ ሙሽራ የሆነችን ቤተክርስቲያን ይሄ ስሟ ነው፣ ይሄ ትምህርቷ ነው። አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነው የሚለው። እናም ጌታችን ኢየሱስ ክርስቶስ ጴጥሮስን ንዑድ ክቡር ነው ያለው። ከዛ በኋላ ይሄ ንዑድ የሚያስብል ክቡር የሚያስብል ትምህርት ነው ማለት ነው። ይህንን ቃል የሚመሰክር በአጠቃላይ ንዑድ ነው፣ ክቡር ነው። ከዛ ውጭ ግን የተለያዩ ሀሳቦችን የሚናገሩ ሰዎች በአጠቃላይ ከእውነት የራቁ ናቸው። ስለዚህ ቀጥተኛ መንገድ የምንለው በፖለቲካ እኛ ራሳችን ተሰብስበን አጽድቀን ሳይሆን በቅዱሳን አባቶቻችን ርትዕት የሆነው አስተምህሮ እውነተኛ የሆነው መንገድ ለብዙዎች እውን ይሆን ዘንድ ኦርቶዶክስ ተዋህዶ ቤተክርስቲያን ተብላ ቤተክርስቲያናችን ትጠራለች። እና አሁን በጣም አሪፍ የሆነ ሀሳብ አንስተሃል። እናንተም ኦርቶዶክስ የሆናችሁ ሰዎች ስለ ኢየሱስ ክርስቶስ ስለ ሌሎች ትምህርቶች መጽሐፍ ቅዱሳችን ይዛችሁ ብትናገሩ፣ ሌሎችም ሰዎች ደግሞ ሌላ የሆነ ሀሳብን ቢናገሩ እንዴት ነው መለየት የሚቻለው የሚል ሀሳብን ተነግራል። በጣም በነገራችን ላይ በጣም ሁሉም ሰው ሊያስበው የሚገባ ሀሳብ ነው። ይህም ብቻ ብዬ ላብቃ፣ እኔም ስለደከመኝ። ይህ የምታየው መጽሐፍ ቅዱሳችን ነው። እውነተኛ የሆነ የእግዚአብሔር እስትንፋስ ያለበት መጽሐፍ ቅዱስ ነው። ይሄ እውነተኛ የእግዚአብሔር እስትንፋስ ተብሎ ይጠራል። የእግዚአብሔር ቃል። በዚህ ቃል ላይ ደግሞ ሰዎች አዲሽናል በሆነ መልኩ ሰው ሰራሽ ትምህርቶችን ይጨምራሉ። ሰው ሰራሽ ትምህርቶችን እና ስህተት የሆነውን ትምህርት በምን ማወቅ ይቻላል? ቴሪሻ ከፍሬው። በነገራችን ላይ የማንንም ሰዎች ገዛ መጠየቅ አይኖርም። ነገሮችም አብዝቶ ጠያቂ የሆነ ሰው ኦርቶዶክስ ይሆናል ይባላል በአባባል ነው። ቴሪሻ አሁን ፖለቲካ ለመስራት ሳይሆን አብዝቶ ግን ጠያቂ የሚሆን ሰው ልክ እንደዚህ ይሆናል። ምክንያታዊ በሆነ መልኩ ለምሳሌ ኦርቶዶክስ የሆኑ ሰዎች ለምንድን ነው እንዲህ የሚሉት? ኦኬ ፕሮቴስታንት የሆኑ ሰዎች ስለምንድን ነው እንዲህ የሚሉት የሚለውን ነገር በጥንቃቄ ሰዎች ከጠየቁ ስለ እውነት ነው ማለት እውነተኛ የሆነውን ቤት ያገኙታል። አንዳንድ ለወዳቸው ያደሩ መተዳደሪያቸው ዩቲዩብ የሆኑ ሰዎች ስለ እውነት ስሜቴ የሆነው እኔ በቅርቡ ቅርብ ጊዜ አወቅኩት። እሱ አለ ስሙን አላውቀውም። በአንድ ጊዜ ሙስሊምም ፕሮቴስታንትም ኦርቶዶክስም ሆኗል።
በጣም የሚገርመው ደምሳሽን ቀድሞ ፍቅር ሲዝምን ቀድሞ ነብይ ሁሉ ሆኖ ያውቃል። በጣም በሚገርም ሁኔታ ስሜታ የሆነ ሰው ምክንያት የሆነው የማይጓዝ ሰው እንዲሁ ሲኳተን ይኖራል። በዘፍጥረት ምዕራፍ 4 ከቁጥር 12 ላይ እግዚአብሔር ለቃየል የተናገረው ቃል ዛሬም ድረስ በብዙዎች ይፈጸማል። ምንድን ነበር ያለው ለቃየል? በምድር ላይ ተቅበዝባዥ ትሆናለህ ያለው። ሰው ስሜታዊነት የሚያጠቃቸው በምድር ላይ ሲቀበዘበዙ የሚኖሩ ሰዎች አሉ። ዝም ብሎ ስሜታዊነት ኢየሱስ ክርስቶስን ሲፈልጉ ጓደኛቸው፣ ሲፈልጉ የሥራ ባልደረባቸው፣ ሲፈልጉ የሆነ ነገራቸው ማድረግ የሚፈልጉ ሰዎች አሉ። እውነተኛው ትምህርት የቱ ነው? በመጽሐፍ ቅዱስ ማስረጃነት በእውነተኛው ፍሬ መለየት ይቻላል። ምሳሌ ልስጥ። በዚህ መጽሐፍ ቅዱስ ላይ ለምሳሌ ትንቢተ ኢሳይያስ ምዕራፍ 7 ከቁጥር 14 ላይ ያለን ቃል ላንሳና ምሳሌ ብቻ ልስጣችሁ፣ በደንብ አዳምጡ። በትንቢተ ኢሳይያስ ምዕራፍ 7 ከቁጥር 14 ላይ ነብዩ ኢሳይያስ በትንቢት ቃል የተናገረውን ነገር እንመለከታለን። እነሆ ጌታ ራሱ ምልክት ይሰጣችኋል፣ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ይላል። ነብዩ ኢሳይያስ በትንቢት ቃል እየተናገረላት ያለችው ሴት ማነች ከተባለ መልሱ ምንድነው? ማነች? ለምሳሌ ቴሪሻ ነብዩ ኢሳይያስ በትንቢት ቃል የተናገረላት እነሆ ጌታ ራሱ ምልክት ይሰጣችኋል፣ ድንግል ትጸንሳለች ብሎ ድንግል ብሎ ይጠራል፣ ወንድ ልጅም ትወልዳለች፣ ከዛስ ስሙንም አማኑኤል ብላ ትጠራዋለች ብሎ የተናገረላት ይህች ሴት ማነች? ቴሪሻ ማርያም ነች እንበልና ለምሳሌ ማርያም ነች ስትል አንዳንዶች ላለማመን ፈልገው አይ ይባል ነገር የለም ማስረጃ አምጣ ቢሉ መጽሐፍ ቅዱስ ራሱ ይመሰክራል። በማቴዎስ ወንጌል ምዕራፍ 1 ከቁጥር 22 ላይ በሥርዓተ መልአክ ቅዱስ ገብርኤል ለዮሴፍ እንዲህ ይለዋል፣ እነሆ በነቢዩ ኢሳይያስ ድንግል ትጸንሳለች፣ ልጅንም ትወልዳለች፣ ስሙንም አማኑኤል ብለው ይጠሩታል የተባለው ይፈጸም ዘንድ ይህ ሁሉ ሆነ ይለዋል። ስለዚህ እኛ ምክንያት የሆነ በመጽሐፍ ቅዱስ የማስረጃነት ትምህርታችን መጽሐፍ ቅዱስ የሆነ ፕሩፍ ማድረግ እንችላለን። እዚህ ጋር ደግሞ አንድ የፕሮቴስታንቲዝም ለምሳሌ መጽሐፍ ቅዱስ አለ ካጠገቡ። ይሄ አዲሱ መደበኛ ትርጉም ይባላል። ቴዲሽን ሌላ ጊዜ በደንብ በሰፊው አሳያለሁ። ይሄ አዲሱ መደበኛ ትርጉም የሚባል መጽሐፍ ቅዱስ አንደኛ ከመጽሐፍ ቅዱስ ማህበር እውቅና ውጪ ታተመ መጽሐፍ ነው። በባቢሊካ ኢንተርናሽናል በሆኑ ግለሰቦች የታተመ መጽሐፍ ነው እና የፕሮቴስታንት ስኮላሮች የህዳግ ማብራሪያ ያስቀምጠውበታል። መጽሐፍ ቅዱሱ ሲገለጥ የሚታያችሁ ከሆነ ከመስመሩ በላይ እዚህ ጋር ከምታዩት መስመር በላይ የመጽሐፍ ቅዱሱ ዋና ክፍል ያለ ሲሆን ከዚህ በታች ደግሞ የፕሮቴስታንት ስኮላሮች ያስቀመጡት ማብራሪያ ተቀምጧል። ካሜራ እንዳላዞር ምናምን ስለደከመኝ በቃል ልንገራችሁ ስለማውቀው ጥቅሱን ያዙትላችሁ ሪፈር ማለት ከፈለጋችሁ እዚሁ ትንቢተ ኢሳይያስ ምዕራፍ 7 ከቁጥር 14 ላይ እነሆ ጌታ ራሱ ምልክት ይሰጣችኋል፣ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ተብሎ የተጻፈውን ቃል በጣም በሚደንቅ ሁኔታ ለማን ተብሎ እንደተቀመጠ ላንብብላችሁ። በፕሮቴስታንቱ ስኮላሮች ፕሊስ አዳምጡ። እውነተኛውን ነገር እንዴት እንደምትለይ ላሳይ ፈልጌ ነው። 7:14 ላይ ድንግሊንና ምን ይላል መሰላችሁ? ድንግል የኢሳይያስ የመጀመሪያ ሚስቱ ይሰማል። ሁላችሁም እየሰማችሁ ድንግል የኢሳይያስ የመጀመሪያ ሚስቱ ሻር ያሱብን ከወለደች በኋላ ሞተች ይመስላል። ትርጉሙን በይመስላል በደሳሌ ምናምን ነው የሚያስቀምጡት። ይመስላል ይልና ከዛ በኋላ እሷ ስለሞተች ኦኬ በቃ እሷ አይደለችም። ከዛስ ስለዚህ ሁለተኛ ሚስቱ ልትሆን የታጨችው ልጃገረድ የሚያመለክት ሊሆን ይችላል። ኢማጂን ነብዩ ኢሳይያስ እነሆ ጌታ ራሱ ምልክት ይሰጣችኋል ተብሎ ተነገረላት። እንግዲህ ጌታ ምልክት የሰጠው የነብዩ ኢሳይያስ ሁለተኛ ሚስቱ ድንግል ሆና የምትመጣዋን ሴት ነው እያለን ነው እዚህ ጋር ይሄ ክፍል ማለት ነው። አሁን ይሄ ዊርድ የሆነ ትምህርት ነው። እንዲህ አይነት ትምህርቶች ቴሪሻ ምን ይባላሉ? ሰው ሰራሽ ትምህርቶች ይባላሉ። በነገራችን ላይ በጣም በሚገርም ሁኔታ ከአፈ ታሪክ ሰዎች በድርሰት ከፈጠሯቸው ተረቶች ይልቅ በመጽሐፍ ቅዱስ መነሻነት ተመርኩዞ ሰዎች የፈጠሩት ሰው ሰራሽ ትምህርት ይበልጣል በጣም። ይሄ ክፍል የሚናገረው ስለምን እንደሆነ ሁላችንም እያወቀን እዚህ ጋር ግን የፕሮቴስታንት ወንድሞቻችን ስኮላሮች እዚህ ክፍል ላይ የተቀመጠችው የነብዩ ኢሳይያስ ሚስት ነች እና ድንግል ማርያም ሳትሆን የእሷ ምሳሌ እንደሆነች የሚያረጋግጥ ይላል። በጣም የሚያሳዝነውን ነገር ልንገራችሁ። አማኑኤል የተባለ ልጅ የወለደችው የክርስቶስ ኢየሱስ እናት ድንግል ማርያም ብቻ ነች። የአማኑኤል እናት፣ የመድኃኔዓለም እናት፣ የፍቅር እናት እና አማኑኤል የሚለው ስም ይላል የኢሳይያስ ሻር ማህር ሻላል ባዝ የሚባላል የእሱ ሌላኛው ስም ሊሆን ይችላል ብለው ሁሉ አስቀምጦታል። እንዲህ አይነት ትምህርት ምን ይባላል? ቴዲሻ ሰው ሰራሽ ትምህርት ይባላል። በነገራችን ላይ ሰው ሰራሽ ትምህርትን ማንቆለባበስ አያስፈልግም። በቃ ሰው ሰራሽ ነው። ስለዚህ
ከጉሮሯችን መንቀረን ተፍተን እንጥሏለን ማለት ነው። ከመጽሐፍ ቅዱስ ውጪ በመሆኑ በምን አወቀን? ይኸው ትንቢተ ኢሳይያስ ምዕራፍ 7 ላይ ያለውን ሐሳብ የማቴዎስ ወንጌል ምዕራፍ 1 ከቁጥር 2 ላይ እዚህ ክፍል ላይ የተናገረው ትንቢት ስለሌላ ነብዩ ኢሳይያስ ሚስት አድርጎ ስለሚያገባት ሴት ሳይሆን ስለ ክርስቶስና ስለ ድንግል ማርያም እንደሚናገር ስለሚያሳይ ሌላም የተወሰኑ ነጥቦችን ላንሳላችሁ። እዚህ ጋር ደግሞ በጣም የሚያሳዝን ክፍል ላሳያችሁ ፕሊዝ። ትንቢተ ሕዝቅኤል ምዕራፍ 44 ከቁጥር 1 ላይ ነብዩ ሕዝቅኤል በትንቢት ቃል ስለ እመቤታችን ስለ ቅድስት ድንግል ማርያም ዘላለማዊ ድንግልና ይናገራል። ኦኬ እንደዚህ ይላል። ከዚያም ያ ሰው ለምስራቅ ትይዩ ወደ ሆነው በውስተ ውጭ ወዳለው ወደ መቅደሱ በር መልሶ መጣ፣ ተዘግቶም ነበር ይላል። ምን ብሎ ነበር? ተዘግቶም ነበር። እግዚአብሔር እንዲህ አለኝ፣ እሺ ይህ በር እንደተዘጋ ይኖራል። ይህ በር እንደተዘጋ ምን ይላል? ይኖራል። መከፈትም የለበትም። ዋይ ሲባል ራሱ እግዚአብሔር ይመልሳል። ምክንያቱም የእስራኤል ቅዱስ እግዚአብሔር ገብቶበታልና ከሱም በቀር የወጣበት የለም ይላል። ኦኬ ሶ እግዚአብሔር ብቻ የገባበት ከእርሱም በቀር የወጣበት የሌለ እርሱ ብቻ እንደተዘጋ የገባበት እርሱ ብቻ እንደተዘጋ የወጣበት ብቸኛው በር የትኛው ነው ስንል ግን ኖ አይደለም፣ ሰዎች ገብተውበታል። የእርሱ መንግስተ ሰማያት አይደለም፣ ሁላችን እንወርሰዋለን፣ ስሙን እንቀድሳለን፣ መንግስቱን እንወርሳለን፣ ክብሩን እንመሰክራለን። ሶ የትኛው በር ነው ስንል የእመቤታችን የቅድስት ድንግል ማርያም ማኅፀን። በነገራችን ላይ በሊቃውንት ብሂል በጣም በሚገርማችሁ ሁኔታ እመቤታችን ቅድስት ድንግል ማርያም ምስራቅ ተብላ ትጠራለች። አንቲ ውእቱ ምስራቅ ተብላ ትጠራለች። ለምንድን? እውነተኛ የሆነው ፀሐየ ጽድቅ ክርስቶስ ስለተገኘባት። ሌላውን ተውት። ይሄን ነገር ሕዝቅኤል በትንቢት ቃል ይናገረው እንጂ ራሷ እመቤታችን ቅድስት ድንግል ማርያም መስከራለች። ዋይ ፈለገ ዝም ብሎ በራሱ እየተረጎመ ነው ይሄንን ክፍል እንዳንል በዚህ በመጽሐፍ ቅዱሳችን ላይ በሉቃስ ወንጌል ምዕራፍ 1 ከቁጥር 33 ጀምሮ ስንመለከት መልአኩ ገብርኤል ወደ እመቤታችን ወደ ቅድስት ድንግል ማርያም መጣ ይልሻል። መጣ ከአምላኩ ከእግዚአብሔር የተላከውን ብስራት አበሰራት። ለማን? ለእመቤታችን ለቅድስት ድንግል ማርያም አበሰራት። መልአክ ነው ባይዘወይ መልአክ ማለት መልእክተኛ ማለት ነው። መልእክተኛ ወይም ደግሞ መልአክ ከአምላኩ ከእግዚአብሔር የተነገረውን ቃል ብቻ ነው የሚናገረው። በፊቷ ቆመ፣ ጸጋን የተመላሽ ሆይ ደስ ይበልሽ አላት። እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ፣ አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ፣ የማኅፀንሽን ፍሬ ምን ያለ ነው? የተባረከ ነው። ከሦስቱ ቅዱስ አንዱ ቅዱስ ወልደሽ ስሙንም ኢየሱስ ያለሽ አላት። የዚህን ጊዜ እመቤታችን አንድ ጥያቄ ጠየቀች። እኔ ወንድ ስለማላቅ ጋይስ ምን አለች? ወንድ ስለማላቅ። ይሄ እንዴት ይሆናል? እሺ ቴዲሻ ወንድ ሳላቅና ወንድ ስለማላቅ ይለያያል። ወንድ ሳላቅ ከሆነ እስካሁን በትዳር ሕይወት አልኖርኩም ነው። ለምሳሌ ቴዲሻ አይ አንተማ በቃ አሁን በቅርቡ መውለድ አለብህ ቢል ሰው ሳላገባ እንዴት ይሆናል ካልክ እስካሁን አላገባሁም ነው አባባል። ኦኬ አንድ የቀረ ብቸኛው ሪዝን ለመውለድ አለማግባትህ ነው። ላለመውለድ ብቸኛው ሪዝን አለማግባትህ ነው። ሳላገባ እነ ሴንስ ምን ማለት ነው? እስካሁን አላገባሁም ነው። ነገር ግን ወንድ ስለማላቅ ማለት ግን እስከ ነው። ኦኬ እስከ ፍጻሜ እስከ ሕይወት ፍጻሜ ድረስ ወንድ የማወቅ ፍላጎት ስለሌለኝ ይሄ እንዴት ይሆናል አለች እመቤታችን። ኦኬ ቃሏን በቃል አሸነፈ። ከዛ በኋላ ያን የመጽሐፍ ቅዱስ ክፍል በጣም ታሪኩ ረጅም ስለሆነ ለጊዜው እናቆየው። ነብዩ ሕዝቅኤል በትንቢት ቃል እመቤታችን ቅድስት ድንግል ማርያም ክርስቶስ ኢየሱስን በድንግልና ጸንሳ በድንግልና እንደወለደች ይመሰክርልናል። ይልቁኑ ደግሞ አምላካችን እግዚአብሔር ከቅድስት ድንግል ማርያም በድንግልና ተጸንሶ በድንግልና መወለዱ ከሦስቱ ቅዱስ አንዱ ቅዱስ ወልድ ክርስቶስ በድንግልና መወለዱን ይናገራል። እንደውም ሊቃውንት ሲያመሰጥሩት ምን ይላሉ መሰለት ኤሊሻ? እግዚአብሔር በጣም ኃያልና ጠቢብ አምላክ ከመሆኑ የተነሳ እጅግ በጣም የሚደንቅ ነገርን አደረገ። የእርሱ ፈቃድ ከድንግል ማርያም መወለድ ነበር። ኦኬ በድንግልና ተጸንሶ ከእርሷ በድንግልና መወለድ። የእርሷ ፈቃድ ደግሞ እስከ ፍጻሜ ድረስ ወንድ ያለማወቅ ነው። እግዚአብሔር ጠቢብ ስለሆነ የእርሱንም ፈቃድ የእናቱንም ፈቃድ ፈጸመ። እርሱም ድንግልናዋን ሳይሽር ከእመቤታችን ከቅድስት ድንግል ማርያም ተጸንሶ ተወለደ። እርሷም ለዘላለም በድንግልና ጸንታ ኖረች። እግዚአብሔር ይህን ያክል ኃያል አምላክ ነው ብሎ ሊቃውንት ያስተምራሉ። ይህንን የመሰለ በጣም በሚስጥር የተሞላ የእግዚአብሔር ቃል እዚህ በህዳጉ ማብራሪያ ላይ ምን ተብሎ እንደተቀመጠ በሕያው በእግዚአብሔር ስም ስሙ፣ እናንተ ፍረዱ። የትኛው ነው በእውነተኛ የመጽሐፍ ቅዱስ ትምህርት ላይ የተመሰረተው ትምህርት? የትኛው ነው ሰው ሰራሽ ትምህርት? እናንተ ደግሞ ምን ይላል መሰላችሁ? ቁጥር
አንድ ጀምሮ ያለውን ሐሳብ ሲያብራራ ትንቢተ ኢሳይያስ ማነው ትንቢተ ሕዝቅኤል ምዕራፍ 44 ከቁጥር 1 ላይ ምን ይላል መሰላችሁ? እንደተዘጋ ይኖራል ይላል። ኦኬ እንደተዘጋ ይኖራል ይላልና ያንን ሐሳብ ሲያብራራ ለዚህ የተሰጠው ምክንያት እግዚአብሔር በምስራቅ በር ስለገባና እሺ ስፍራውንም ቅዱስ ስላደረገው ነው። በደንብ ስሙ ፕሊዝ። ሌላው ምክንያት ሊሆን የሚችለው ደግሞ እንደ በፊቱ እግዚአብሔር መቅደሱን ትቶ ስለማይወጣ ነው። እሺ ለፀሐይ የሚደረገው አምልኮ ሊከናወን ስለማይችል ነው ይልና ዛሬ ወርቃማው በር ተብሎ የሚጠራው የምስራቁ በር አካባቢ በሌሎች የተቀደሰ ስፍራ ነው ይልና ይህ በኢየሩሳሌም የሚገኘው በር ታሽጓል። ሁላችሁም ፕሊስ በደንብ ፍትሃዊ አይምሮ ይኖራችሁ፣ ፖዚቲቭ ቲንከሩ ትንቢተ ሕዝቅኤል የጻፈውን የመጽሐፍ ቅዱስን ሐሳብ የሆነን በር ታሽጓል ብለው ነው እያስቀመጡ ያሉት። ቴዲሻ የትኛውን የመጽሐፍ ቅዱስ ትምህርት እውነት ሕዝቅኤል በትንቢት ቃል ገና ከዛሬ ስንት ዓመት በፊት በመንፈስ ቅዱስ ተመርቶ እየተናገረ ያለው የትንቢት ቃል ስለሚታሸግ በር ነው? ንግድ ፈቃድ ያላወጡ ሰዎች ንግድ ፈቃድ እንዲያወጡ ነው? ይሄ በጣም ዊርድ ነው። በጣም እውነት ያሳፍራል። አይደለም ነብዩ ውስጥ እንዴ መጽሐፍ ቅዱስ 3 አይነት ቃላቶች አሉት። አንደኛው ቃለ ሰብ ነው፣ ሁለተኛው ቃለ ነቢያት ነው፣ ሶስተኛው ቃለ እግዚአብሔር ነው። ቃለ ሰብ የምንለው ሰዎች ከልባቸው አፍልቀው የተናገሩትን ቃል ነው። ቃለ እግዚአብሔር የምንለው አምላካችን እግዚአብሔር በቀጥታ እንዲሁም በሐዋርያት የተናገረውን ቃል ነው። ቃለ ነቢያት የምንለው ጋይስ ነቢያት በመንፈስ ቅዱስ ምሪት፣ በማን ምሪት? በመንፈስ ቅዱስ ምሪት የተናገሩትን ቃል ነው። እና ምን እያላችሁን ያላችሁት? ሕዝቅኤል ከዛሬ ብዙ ዓመታት በፊት የሆነ እስራኤል ያለ አንድ በር ይታሸጋል እና እሱን ነገር ፊክስ አድርጉ እያለ ነው። አረ ፕሊዝ ሕዝቅኤልን እንደ ዘመኑ ነቢያት ኖ፣ ይሄ በጣም ፍጹም ስህተት ነው። በመጽሐፍ ቅዱስ ስንመዝነው ሕዝቅኤል ስለምን እያወራ ነው? ግልጽ ነው። እዚህ ጋር ደግሞ ምን ተብሎ ተቀምጧል? ኦኬ ምን ይላል? በደንብ ደግሞ አለው። እሺ የምስራቁ በር አካባቢ በሌሎች የተቀደሰ ስፍራ ነው፣ ይህ በኢየሩሳሌም የሚገኘው በር ታሽጓል ብሎ ያስቀምጣል። እንዲህ አይነት ትምህርቶች ሰው ሰራሽ ትምህርቶች ለመሆናቸው በነገራችን ላይ ያን ያክል ጠቢብነትና አዋቂነት አይጠይቅም። እስቲ በነገረ ስጋዊ አንድ ደግሞ ላንሳል። ቴዲሻ በደንብ እንድታዘበው ይሄ መጽሐፍ ቅዱስ በቻልከው አቅም ፕሊስ የሚልኩልህ ሰዎች ካሉ አስገዝተ እጅ ላይ ብትይዘው ደስ ይለኛል። ሌሎችን በጣም ብዙ ነገሮችን ልናሳይ ስለምንፈልግ እዚህ ጋር ደግሞ የሉቃስ ወንጌል ምዕራፍ 8 ቁጥር 19 ላይ ያለ ኃይለ ቃል አለ። ምን ይላል? ከዚህ በኋላ የኢየሱስ እናትና ወንድሞቹ እርሱ ወዳሉበት መጡ ይልና ያንን ሐሳብ ሲያብራራ በደንብ አዳምጡ ፕሊዝ። የኢየሱስ እናትና ወንድሞቹ የመጡበት ዓላማ ይላል፣ ወደ እርሱ የመጡበት ዓላማ በማርቆስ 3:21 ላይ ተገልጿል ይላል። በማርቆስ 3:21 ላይ የክርስቶስ እናትና ወንድሞቹ ተብለው የተጠሩ ሐዋርያት ወደ ክርስቶስ የመጡበትን ዓላማ ይናገራል። ይልቁኑ ግን በክርስቶስ ያላመኑ ክፉ አይሁዶች ጌታችን ኢየሱስ ክርስቶስን ግን በአንደበቶቻቸው እንደዘለፉ ይናገራል። ቤልዙቤል አለበት፣ በአጋንንት አለቃ አጋንንትን ያወጣል፣ አብዷል ሁሉ እያሉ ይሳለቁበት ነበር። ዘመዶች ተብለው የተጠሩ ሁሉ ማለት ነው፣ በክርስቶስ ኢየሱስ ያላመኑ ሰዎች። የክርስቶስ እናት ድንግል ማርያም ያውም የኢየሱስን ጌትነት ለመጀመሪያ ጊዜ አሜን ብላ የተቀበለች እናት፣ እንዲሁም ደግሞ ክርስቶስ የመረጣቸው ሐዋርያቱ ግን ክርስቶስ ኢየሱስን አንድም ቀን ባላመኑ ሰዎች አይነት ቅላጼ ተናግረው አያውቁም። እነሱ ስለ ክርስቶስ እንደዛ ብለው አያውቁም። ኦኬ ለምሳሌ በአጋንንት አለቃ ነው አጋንንት ነው የሚወጣው ብለውት አያውቁም። ወይም ደግሞ ቤልዙቤል አለበት ብለውት አያውቁም። አብዷል ብለውት አያውቁም። እዚህ ክፍል ላይ በጣም በሚያሳዝን ሁኔታ ተወዳጆች እንዲህ አይነቱ ነገር ለአምላካችን ለክርስቶስ የተገባ ባህሪ አይደለም። ጥቅሱን ያዙት፣ ሁላችሁም ሪፈር እያደረጋችሁ መጽሐፉን ገልጣችሁ ተመልከቱት። የህዳግ ማብራሪያው ላይ ምን ይላል? ወደ ኢየሱስ የመጡበት ዓላማ ይኸውም አብዷል በማለት ካለበት አስቸጋሪ ሁኔታ ነፃ እንዲወጣ ፈልገው ሳይሆን አይቀርም ይላል። ይሄ ነው አሁን እውነተኛ የሆነ የመጽሐፍ ቅዱስ ትምህርት። የመጽሐፍ ቅዱስ ትምህርት እኮ የታወቀ ነው። የመጽሐፍ ቅዱስ ትምህርት እርስ በርሱ አይጋጭ። ክርስቶስ እርሱ ሁለንተናው ቅዱስ የሆነውን አምላክ ከእንደገና ደግሞ ከባህሪው ዝቅ አድርጎ እንደ ተራ እብድ እንደ ተራ ዱርዬ አድርጎ አይስልም፣ አያስቀምጥም። ነገር ግን ኢየሱስም ይኸው እናቱ ድንግል ማርያም ኢማጂን ክርስቶስን የወለደች እናት
ኦኬ መለኮትን ያክል ጌታን የዳሰሰችነት እንዲህ ብለዋለች። ማንን? ኢየሱስ ምን ብለዋለች? አብዷል። ሎቱ ስብሐት ይቅር በለኝ እኔ ስለደከምኩት። አንድ ሌላ ብላልሰል ስለ ትሪኒቲ ወይ ራሳቸውን ሊከላከሉ በሚችሉበት ቦታ ላይ ጠልቀን እናወራለን። አሁን ግን ሰው ማሳየት የፈለኩት ይዲሻል አሁን ሙሉ ሰዎችን ለመጥፋት አይደለም ይሆናል መሰለ ፌር አይሆንም። አሁን ለምሳሌ ይሄን ለምን እንደተጻፈ የቱ ጋር እንደተጻፈ ራሳቸውን ሊከላከሉ ይገባል ብዬ አምናለሁና እሺ እዛጓለሁ መጽሐፉን እዛጓለሁ። ለማሳየት የፈለኩት ግን የሆኑን አካሎች የሆነ ቀረጽ አድርጌ ምናምን ተሳስተዋል ለማለት ሳይሆን ቀደም እንዳልኩ ለምሳሌ እኔ ስጠቅስ እኔ ያነሳሁትን ሐሳብ ከመጽሐፍ ቅዱስ ላይ አንስቼ የመጽሐፍ ቅዱስ ትምህርት እንደሆነ በደንብ ለሚያደምጡ ሰዎች ለሚሰሙ ሰዎች ያሳይና ከመጽሐፍ ቅዱስ ውጭ ግን ያሉ ሰው ሰራሽ ትምህርቶች ምን ያክል ከመጽሐፍ ቅዱስ እንደራቁ ለማሳየት ነው። ባጭሩ ይሄንን ተወውና በሌላው ዓለም ለምሳሌ ሞርማኒዝም የሚባል አስተምህሮ አለ ቴዲሻ። አሁን ሞርማኒዝም ማለት ሞር እንደውም ለክርስትና የቀረበ ሳይሆን እናንተ ለምትወዩበት ሐሳብ የቀረበ በጣም የሚገርም ነገር በጣም ፍጹም የዘረኞች እምነት ነው። በምዕራቡ ዓለም ይሄን የሞርማንን እምነት የሚከተሉ ሰዎች አሉ። እኛ ፕሮቴስታንት ነን ብለው ያምናሉ። ኦኬ ሰው ከዛ በኋላ ደግሞ ምን አይነት ሐሳብን ያራምዳሉ? አፍሪካውያን ቆዳቸው የጠቆረው ከወደቀው መላእክት ጋር አብረው ተጥለው ነው። ከመንፈስ ቅዱስ መውረድ በኋላ ግን ያ መርገም ተነስቶላቸዋል ብለው ያምናሉ። በጣም ያሳዝናል። ያንን መጽሐፍ ቅዱስ ይዘው ሰዎች ሰው ሰራሽ ትምህርትን ያስተምራሉ። አሁን ቴዲሻ ምንም አይነት ጥቅስ አያስፈልግም። ምንም አይነት ጥቅስ አሁን እንዲህ አይነት እውነቶችን አይ ነው ስህተት ነው ለማለት ከዘፍጥረት እስከ ዮሐንስ ራእይ አንተ ምንም አይነት ጥቅስ ማወቅ አይጠበቅብህም። ምክንያቱም ክርስቶስ የዘረኞች አምላክ አይደለም። ክርስቶስ የሁሉ አምላክ ነው። በነገራችን ላይ እኔንም አንተንም ባንግላዴሽ ያለውንም ህንድ ያለውንም ኬንያ ያለውንም ኡጋንዳ ኮንጎ ብራዛቪል ያለውንም ሁሉንም ክርስቶስ የሚያውቀው እንደ ድንበሩ እንደ ሀገሩ እንደ ዜግነቱ ሳይሆን በሰውነቱ ነው። እኛንን ቅጥርና ድንበር ይሰራል። ኦኬ አንድ ሰው የለም ጥቁሮች እንደዚህ ሆኑት ምናምን ካለ ኦኬ ያ ሰው ከመጽሐፍ ቅዱስ ነው ተርቋል ማለት ነው። ኦኬ እችን አንደኛውን ለመዝሙር ያነሳሁትን ጥያቄ መልስልኝና ለምሳሌ አሁን የነብዩ ኢሳያስን መጽሐፍ ያነብ የነበረውን ጃንደረባ አይተናል። ፊልጶስ በመንፈስ ተመርቶ ሄዷል። በመንፈስ የመራው ማን እንደሆነ ይታወቃል። መጽሐፍ ቅዱስ ላይ እግዚአብሔር በመንፈስ መራው። ስለዚህ ፊልጶስ ዝም ብሎ እንዳልሄደ ከዚህ እንረዳለን። ዝም ቤዚክ የሆነ አንደርስታንዲንግ ያለው ሰው ይረዳል። የሐዋርያት ስራ ላይ 6 ላይ ያነበበው የተመረጡ ሐዋርያቶች አሉ። እዛው ጋር ደግሞ አለፍ ብላችሁ ደግሞ 13 ላይ ብታነብ እንደዚሁ በመንፈስ እነ ጳውሎስ ሲመሩ ትሄዳለህ ታያለህ። ሐዋርያት ስራ 13 አካባቢ እግዚአብሔር በመንፈስ መርቷቸው ልኳቸው ለለዩዋቸው ዓላማ ለጠራኋቸው ዓላማ ለዩልኝ ሲላቸው ታያለህ። ዮሐናን በርያሱስ የሚባል ሰውዬ ሲያጨናብር የነበረን ሰውዬ ሲለዩት መጨረሻ ላይ እውር ሲያረጉት ምናምን ታያለህ። አሁን መጽሐፍ ቅዱስ ያሉ ሰዎች ከተነሰው ወዴት እንደሚሄዱና ማን እንደላካቸው ይታወቃል ስለተጻፈ። ኢቭን አንዳንድ ጊዜ አዎንታዊ ንግግር እንኳን ቢናገሩ እነዚህ ቅዱሳን ሰዎች ሐዋርያቶች በመንፈሳዊ አይተው አዎንታዊ ነገር ስለተናገርክ ብቻ አይደለም። አሁን እኔ አንድ የሆነ ቦታ ላይ ሊዲያ የምትባል ሰውዬ የቀናውን የእግዚአብሔር መንገድ የምታሳዩት እናንተ ናችሁ ምናምን ነው ያለችው። ይሄ በጣም በመንፈሳዊ ዓለም ላይ በጣም የረቀቅ በጣም ያደግ ካልሆንክ በስተቀር አዎ ነው የምትለው። እነ መንፈስ ሐዋርያቶች ግን ሳይዋት በዛ ሰዓት እነ ጳውሎስ ሳይዋት ጠማማ ነው ያሏት። ሴትዮዋ የተናገረችው ያስደነግጣል። የቀናውን የእግዚአብሔርን መንገድ የምታሳዩት እናንተ ናችሁ ነው አለች። አንቺ ሴት ቅዱሳኖችን ከማሳታት ትመለሽ ምናምን ብሎ ሲገጽዋት ምናምን ታያለ። ፖይንቴ ምንድነው? አይደለም አዎንታዊ ነገር ተናገረ መጽሐፍ ቅዱስ ላይ አሉታዊም ንግግር አዎንታዊም ብትናገር ማን እንደላከ ያውቃሉ ቅዱሳኖች። ወይ እግዚአብሔር ነው ወይ ከሰይጣን እንደሆንክ ይለዩዋል። ልክ እንደዛ ከመጽሐፍ ቅዱስ ውጪ የተጻፉ መጽሐፍቶችን በእግዚአብሔር ምሪት ስለመጻፋቸው ምንድነው ማረጋገጫው የሚል ጥያቄ በነሳላችሁ ምን ትላላችሁ? ለምሳሌ ቀደም ሲል መዝሙር ያሬድ ያሳየን መጽሐፍቶች አሉ። የአባቶች መጽሐፍት፣ የማርያም መጽሐፍ፣ ሌሎች መጽሐፍቶችም አሉና እነዚህ አባቶች ይሄን መጽሐፍ የጻፉት በእግዚአብሔር መንፈስ ተመርተው ነው ለማለት ምንድነው ማረጋገጫችሁ? ለዚህ ማረጋገጫችን ምንድነው? ቴሪሻኔ ባጭሩ መልስና ለወንድ በተለይ ያሬዶና ስፔሻሊ ኤርሚ ምንም አይነት ሐሳብ አልሰጠምና ለነሱ ድል እሰጣለሁ። ለዚህ ማረጋገጫችን ባጭሩ ቤተክርስቲያናችን ናት። ለዚህ ማረጋገጫ ልትሆን የምትችለው ቤተክርስቲያናችን ናት።
አንድ ነገር ላስረዳ ቴዲሾ፣ ሌሎች መጽሐፍቶቻችን አይደሉም። ኢቭን መጽሐፍ ቅዱስን ስንኳ ሰንዳ ያስቀመጠችልን ወይም ደግሞ መጽሐፍ ቅዱስን የሰራችልን ቤተክርስቲያን ነች። ባይዘዌ መጽሐፍ ቅዱስ አይደለም ቤተክርስቲያንን የሰራት፣ ቤተክርስቲያናት መጽሐፍ ቅዱስን የሰራችው። ምን ማለት ነው? ይህ ምን ማለት ነው ስንል ሐዋርያት በስብከታቸው ያስተማሩትን እውነት፣ ነቢያት በትንቢታቸው የዘገባቱን ሀቅ፣ እነዚህ ናቸው የብሉያት መጽሐፍት፣ እነዚህ ናቸው የአዲስ ኪዳን መጽሐፍት ብላ ቀንና አዘጋጅታ ያስቀመጠችው ቤተክርስቲያን ነች። ስለዚህ መጽሐፍ ቅዱሱ እውነተኝነቱ የሚመዘነው በቤተክርስቲያን አስተምሮ እንደሆነ ሁሉ ሌሎች መጽሐፍቶችም ከእውነተኛው መንፈስ ቅዱስ የተቀዱ መሆናቸውን የምናረጋግጠው በመጽሐፍ ቅዱስና በቤተክርስቲያን ነው። ምክንያቱም መጽሐፍ ቅዱስ የመጽሐፍት ሁሉ አባት ስለሆነ። ምሳሌ ልስጥ። ለምሳሌ ያሬዶ የቤተክርስቲያናችን ዲያቆን ነው፣ አገልጋይ ነው። ረዥም ዓመት በአገልግሎት ቆይቷል እና በነገረ ቅዱሳን አንድ መጽሐፍ ቢጽፍ እና ወደ 400-500 የሚጠጋ ገጽ ኖሮት ነገር ግን 2 ገጽ ላይ ትንሽ ከቤተክርስቲያን ጋር የሚጻረር ሀሳብ ቢኖረው ያንን ሀሳብ ስህተት ነው፣ ይሄ ነገር መታረም አለበት ልንለው የምንችለው ዝም ብለን በመቀኝነት ተነስተን በሆበለው ሀሳበለው በማለት ሳይሆን በቤተክርስቲያን ትምህርት ነው። ልክ ቅዱስ ጳውሎስ እንዳለው